ኦፕሬሽናል ኤክሰለንስ ወይ ደግሞ ኮንቲኒየስ ኢምፕሩቭመንት እንለዋለን። ኦፕሬሽናል ለምንድን ነው ያልነው? ኦፕሬሽናል ኤክሰለንስ የተባለበት ቤዚካሊ በፊት የምታስታውስ ከሆነ ፕሮዳክሽን ማኔጅመንት የሚባል ኮርስ ነበር የሚሰጠው። ኋላ የሰርቪሶችም ጨምሮ ኦፕሬሽናል ማኔጅመንት እየተባሉ ናቸው ኮርሶች የሚሰጡ ቢዝነስ ላይ ካያችሁት ማለት ነው። ኦፕሬሽን ቢካውዝ ፕሮዳክሽንም ይጨምራል። አንዱ ከኦፕሬሽኑ ፕሮዳክሽን ማኔጅመንት የምንለው አንዱ የኦፕሬሽን ማኔጅመንት አካል ነው ማለት ነው። ስለዚህ ኦፕሬሽናል ኤክሰለንስን ወይ ደግሞ ኮንቲኒየስ ኢምፕሩቭመንት እንዴት ነው የምናመጣው የሚለው እናያለን። በፊት የምታስታውሱ ከሆነ የነበራችሁ ተሳታፊዎች የስትራቴጂክ ማኔጅመንት በተመለከተ አይተን ነበረ። ስትራቴጂ ኢዝ ሜኪንግ ሳምቲንግ ዲፍረንት ነው ብለናል። ኦፕሬሽናል ኤክሰለንት ደግሞ ኦፕሬሽናል ኤክሰለንስ ስንል ደግሞ ኦፕሬሽናል ኤክሰለንስን ቤዚካሊ ኦፕሬሽናል ኤክሰለንስ ይቅርታ፣ አንድ ቴክስት ይሰማል? ያ ፉል ስክሪን ማድረግ ከተቻለ ፉል ስክሪን ቢሆን እና ሪካርዲንግም ስለዚህ ኦፕሬሽናል ኤክሰለንስን ባለፈው ሁለት ፓርት አድርገን ያየ ነው። ያኔ ስትራቴጂክ ማኔጅመንት ነው ሞር ፎከስ አድርገን አይተን የነበረው። ዛሬ ደግሞ ኦፕሬሽናል ኤክሰለንስን ስትረስ አድርገን እናያለን እና ኦፕሬሽናል ኤክሰለንስ ያው ኦብጀክቲቭ ቤዚካሊ እዚህ ያለን ተሳታፊዎች አት ኤንድ ሆፕፉሊ አንደርስታንድ ማድረግ ያለብን የወሰድኳቸው ፖይንቶች አንዱ ሪኮግናይዝ ኦፕሬሽናል ኤክሰለንስ አዝ አን ኢንቴግራል ማኔጅመንት ሲስተም። ኦፕሬሽናል ኤክሰለንስ የሚባል ኢንድ ቱ ኢንድ ፍሮም ኢንፑት ፕሮሰስ አውትፑት ውስጥ ነው ያለው፣ ወይ ደግሞ ፍሮም ኢንባውንድ ቱ አውትባውንድ ያለው ሙሉ ሲስተም ውስጥ ነው ያለው። ስለዚህ ኦፕሬሽናል ኤክሰለንስን ለብቻው እንደ አንድ ዲፓርትመንት አናደርገው። አንዳንድ ጊዜ ያው አንዳንድ ካምፓኒስ ላይ ኦፕሬሽናል ኤክሰለንስ ዲፓርትመንት ኃላፊ ነኝ ወይ ደግሞ የዛ ዲፓርትመንት መሪ ነኝ ይባላል እና ኦፕሬሽናል ኤክሰለንስ ስሩአውት ፕሮሰስ ፍሮም ኢንባውንድ ጀምሮ እስከ አውትባውንድ ወይ ደግሞ ከማርኬቲንግ ጀምሮ እስከ አፍተር ሴልስ ሰርቪስ ያለው ኤክሰለንስን ነው የሚጨምረው። ስለዚህ በእያንዳንዱ ኢምበድድ ሆኖ ነው የምናገኘው እና ኢስ ኖት ሲንግል ፋንክሽን ኦር ሲንግል ኢምፕሩቭመንቱ። ከዚህ ስልጠና ቤዚካሊ ወይም ደግሞ ዲስከሽን እንበለው we will be able to identify and eliminate ዌስትን እንዴት ነው ኢሊሚኔት ማድረግ የምንችለው፣ ዌስትን እንዴት ነው አይዴንቲፋይ ማድረግ የምንችለው የሚለው እናያለን። ዋት አር ዘ ሜተድስ፣ ሜተዶቹ ምንድን ናቸው? እነዚህ ሜተድስ የምንላቸው የምትሰሟቸው ከሆነ ብዙ ጊዜ ያው የሊን ፕሮሰሲንግ የምንለው ወይ ሲክስ ሲግማ፣ ካይዘን፣ ቶታል ኳሊቲ ማኔጅመንት የመሳሰሉ እነዚህ ሜተድስ ናቸው። ኦፕሬሽናል ኤክሰለንስን ኢንሹር ለማድረግ የምንጠቀምባቸው ሜተድስ ናቸው። እነዚህ ያው ኤግዛምፕል እያደረግን እናያለን። ምን ማለት ነው ለኮንስትራክሽን፣ ምን ማለት ነው ለአንድ ስቲል ማኒፋክቸሪንግ ካምፓኒ ምን ማለት እንደሆነ በደንብ እያየናቸው እንሄዳለን ማለት ነው። ስለዚህ ዛሬ እንደ እግዚአብሔር ፈቃድ ሊን ፕሮሰሲንግ እና ሲክስ ሲግማን እናያለን። እነዚህ ኢት ወርክስ ፎር ኦል የማኒፋክቸሪንግ ብቻ እንዳይመስለን ማለት ነው። የማኒፋክቸሪንግ ፕሮሰስ ብቻ እንዳይመስለን፣ ለሕክምና ላላችሁም ይሰራል። አጠቃላይ የአንድ ዩኤስ የሚገኝ የሲያትል የሚገኝ አንድ ካምፓኒ አለ፣ የቨርጂኒያ ሜሰን ሜዲካል ሴንተር የሚባል። ይሄ ሜዲካል ሴንተር የቶዮታን ወይ ደግሞ ቶዮታ የሚመራበትን የፕሮዳክሽን ሲስተም ከስተማይዝ በማድረግ ወደ ራሳቸው አምጥተው ሲግኒፊካንት የሆነ ኢምፕሩቭመንት አላቸው። ላይክ የፔሸንት ዌይቲንግ ታይም 69% አሻሽለውታል። ሰርጀሪ ቡኪንግ የምንለው ወይ ደግሞ ሊድ ታይሙ ሰርጀሪ ላይ ምን ያህል ጊዜ ነው የምትጠብቀው ቀጠሮ የሚለው ኦልሞስት 65 ዴይስ የነበረውን ወደ 21 ዴይ ቀይረውታል። ኢንስትሩመንት ኢረሮች 3% የነበረው ወደ 1.5%፣ የኢንቨንትሪ የነበራቸውን በ53% ኢምፕሩቭ አድርገዋል እና አጠቃላይ ለሁላችንም ነው የሚሰራው። ሌትስ ኖት ማኒፋክቸሪንግ ላይ ያለን ብቻ እንዳይመስለን፣ ኮንስትራክሽን ላለንም ይሰራል፣ ጤና ላይ ያለንም ይሰራል፣ ትምህርት ቤት ያለንም ውስጥ ይሰራል እና ለሁሉም ስለሚሰሩ ባያዝ እንዳንሆን ብዬ ነው። ደን ዋት የሩት ኮዝ አናሊሲስ የምንለው እንዴት ነው ችግሮች የምናገኛቸው? አሁን ችግር የምንለው ዋት ዊል ቢ ዘ ሩት ኮዝ አይደንቲፋይ የምናደርግባቸው ቱልስ
ላይክ ዘ 5 ዋይ ፊሽ ቦን ዳያግራም የምንላቸው ፓሬቶ እና ሊማክ የምንላቸው እነዚህን ቱልስ ነው የምንጠቀመው ማለት ነው። ፕሮሰሱ ኢምፕሩቭመንቱን የምንጠቀምባቸው ቱልስ ናቸው። እነዚህ እንዴት መጠቀም እንችላለን የሚለው አንዳንድ ኤግዛምፕል እያደረግን ያለን። ሌላ የሜጀር ፐርፎርማንስን ሜጀር ማድረግ ኪ ፐርፎርማንስ ኢንዲኬተርስ በትክክል ማስቀመጥ፣ ዳታችንን ኦርጋናይዝ ማድረግ፣ የት እንዳለን ወይ ደግሞ በዚህ ያመጣናቸው ለውጦች በደንብ እናይና ይሄንን የያዝናቸው ወይ ደግሞ አቺቭ ያደረግናቸው ነገሮችን ሳስቴይን የማድረግ እነዚህን ነው ቤዚካሊ ፍሮም ዘ ትሬኒንግ ልናገኛቸው የምንችል የምንላቸው። ስለዚህ ዛሬ የምናየው ፓርት ይኖረናል። ከዛ ደግሞ ኔክስት እንጨርሰዋለን ማለት ነው። የኦፕሬሽናል ኤክሰለንስን ዴፊኒሽኑ ኦፕሬሽናል ኤክሰለንስ ኢዝ ኮንቲኒየስ የሆነ ወይ ደግሞ ኦፕሬሽናል ኤክሰለንስ ኢዝ ኮንቲኒየስ ፐርሱት ኦፍ ቤተር ፐርፎርማንስ ባይ አላይኒንግ ፒፕል ፕሮሰስ ኤንድ ሲስተምስ ነው ቱ ዴሊቨር ማክሲማም ከስተመር ቫሊዩ ዊዝ ሚኒማም ዌስቴጅ። ማክሲማም ከስተመር ቫሊዩ ነው የሚሰጠው፣ ሚኒማም ዌስቴጅ ነው ኦፕሬሽናል ኤክሰለንስ የምንለው። ኦፕሬሽናል ኤክሰለንስ አለን የለንም የምንለካበት ደግሞ አንዱ ኢንዱስትሪ ስታንዳርድን ቸክ ማድረግ ነው። ዊዝኢን ኢንዱስትሪ ሊሆን ይችላል። ሁለተኛ ካፓሲቲ ዩቲላይዜሽናችን ሊሆን ይችላል። ወይ ዲዛይን ካፓሲቲ ያለ የፋብሪካው ማሽን ከሆነ የማሽኑ ፕሮዳክሽን ካፓሲቲ አለ፣ በፐር አወር ሊሰራው የሚችል ይታወቃል። ዘን አገይንስት ዛት ነው የምናነጻጽረው ማለት ነው። ወይ ደግሞ ከያዝናቸው ታርጌቶችም ጋር ማነጻጸር እንችላለን። ስለዚህ ኦፕሬሽናል ኤክሰለንስ ቤዚካሊ አላይኒንግ ፒፕል ፕሮሰስ ኤንድ ሲስተምስ ነው። ይሄን አላይንድ ያልሆነ ሰራተኛ ወይ ደግሞ ዌን ዊ ሴይ አላይንመንት ኦፍ ፒፕል ክሊር የሆነ ጎልስ ኤንድ ኦብጀክቲቭስ የሚያውቅ ሰራተኛ፣ ይሄ ሳይኖር ኦፕሬሽናል ኤክሰለንስ እንዳናስበው ብዬ ነው። ብዙ ጊዜ እነዚህ አላይንመንት ላይ በጣም ብዙ እንቸገራለን። ሰዎችን አላይን እንዲያደርጉ አላይን አድርገው እንዲሄዱ አንዳንዱ የካምፓኒ ሚስጥርም ይመስልናል። እና ሰራተኛ ምንድን ነው ጎን ያለው ለእያንዳንዱ ሰራተኛ ታርጌትስ መኖር አለባቸው ወይ ደግሞ ኦብጀክቲቭን ማወቅ አለበት። ከዛ ደግሞ ዋት ማተርስ ሞስት ማወቅ አለበት። ፕሪዮሪቲ ምንድን ነው መስራት ያለብን፣ የትኛው ሰርተን መጀመሪያ ኔክስት የትኛው ይሰራል የሚለው ሰራተኛው ላይ ክሊር የሆነ አንደርስታንዲንግ መኖር አለበት። ይሄንን ክሊር አካውንታቢሊቲ እና ሪስፖንሲቢሊቲ ሲኖር በአጠቃላይ አላይመንት አለ ማለት ነው። አላይመንት እያልን ያለ ነው ሰራተኛ ማኔጅመንቱም ጨምሮ ክሊር የሆኑ ጎልስ ኤንድ ኦብጀክቲቭስ የማስቀመጥና ጎልስ እና ኦብጀክቲቭስ ላይ እንዲግባባ ወይ ደግሞ እንዲግባባ ማድረግ በአጠቃላይ ፍሮም ኢንድ ቱ ኢንድ። እነዚህ የምላችሁ ነገሮች ያው ራሴም ስሰራቸው የነበሩት ስራዎች ስለሆኑ ፍሮም ቶፕ ቱ ቦቶም በጣም ብዙ ሰዓት ይወስዳል። ሪሊ ስትራቴጂክ ፕላን ስታዘጋጁ ወይ ኦፕሬሽናል ፕላን ስታዘጋጁ ጊዜ ይወስድባችኋል። ግን ሾርተስቶ የሚባል የለም ኢምፕሩቭመንት ላይ ወይ ካምፓኒ ማኔጅመንት ላይ እያንዳንዱ ሰራተኛ እስኪገባው ድረስ ማስረዳት ምን እንደምንሰራ ለምን እንደምንሰራ አንደርስታንድ ሲያደርገው ኢምፕሊሜንቴሽን ዊል ቢ ኤክስትሪምሊ ሾርት። ጊዜ ሊወስድ ይችላል ፕሪፓሬሽኑ፣ ግን ኢት ዊል ቢ ሾርት። ኢምፕሊሜንቴሽኑ አጭር ነው የሚሆነው እና የአላይመንት ኢሹ ኢዝ ቨሪ ክሪቲካል ማለት ነው። ሌላ የፕሮሰሱ የምንል ያለ ነው ያው ሃው ዘ ወርክ ኢዝ ዳን ነው። ሌላ ምንም ዴፊኒሽን የለውም። ስፔስ ኦፍ አክቲቪቲስ ፍሮም ኢንፑት ቱ አውትፑት ያለው አላይመንት መኖር አለበት ወይ ደግሞ ዊዝኢን ዲፓርትመንትስ አላይመንት መኖር አለበት። ወርክ ኦርደር ተቀብለን ፕሮዲስ አድርገን ኳሊቲው ቼክ አድርገን ዴሊቨር አድርገን ከዛ ወደ ከስተመር ደርሶ አፍተር ሴልሱ እነዚህ በሙሉ አላይመንት ሊኖራቸው ይገባል። ቢካውዝ አንዳንዴ አላይመንት ይጠፋል። ሴልስ ማክሲማም ገበያ ማምጣት ይፈልጋል። ፕሮዳክሽን ማክሲማም ማምረት ይፈልጋል። ኳሊቲውን ኮንትሮል ማድረግ ይፈልጋል። እነዚህ ግን ፎር ዘ ሴም ፐርፐዝ ኤንድ ጎል መሆን አለባቸው፣ መግባባት አለባቸው ማለት ነው። ሌላ ሲስተምስ የምንላቸው ኢት ሜይ ቢ ኢነብለርስ የምንላቸው ወይ ደግሞ ስራችንን ኮንትሮል የምናደርግበት ሳስቴይን የምናደርግበት ማለት ነው። ስለዚህ እነዚህን አላይመንት መኖር አለበት። ኦፕሬሽናል ኤክሰለንስ የምንለው ሰው ክሊር የሆነ ማንፓወር ሊኖረን ይገባል። ክሊር የሆነ ፕሮሰስ ወይ ደግሞ እርስ በርሱ የሚናበብ እና አንደርስታንድ የሚደራረግ ፕሮሰስ ሊኖረን ይገባል። ይህን የምናስቀጥልበት ሲስተም ኢት ሜይ ቢ ኢንተርፕራይዝ ሪሶርስ ፕላኒንግ ሲስተም ሊሆን ይችላል፣ ቴክኖሎጂ ኢንፎርሜሽን ሊሆን ይችላል፣ ፕላኒንግ ሲስተማችን ሊሆን ይችላል፣ የፕሪቨንቲቭ ሜንቴናንስ ሲስተም ስርዓት ሊሆን ይችላል። እና አጠቃላይ እነዚህን ኦርጋናይዝ ማድረግ እና አላይን የማድረግ ቱ ዴሊቨር ዋት ማክሲማም ከስተመር ቫሊዩ ዊዝ
ሚኒማም ዌስቴጅ ኦፕሬሽናል ኤክሰለንስ ዌስቴጅን ኢሊሚኔት የማድረግ ነው። አጋጣሚ ናሽናል ሴመንት በነበርኩበት ጊዜ እያንዳንዱ የምንሰራውን ኮስት ረዲስ ማድረግ አንድ ስትራቴጂያችን ነበረ። ኮስት ረዲስ እናድርግ ብለን ግን የእያንዳንዱ የምንገልጸው ፐር ኩንታል ምን ያህል ኮስት እንቀንሳለን ነው። ፕሮክሪመንት ከሆነ ከግዢ ስንት ነው የሚቀንሰው? ከግዢ ስንት ነው የሚቀንሰው? በአመት 1 ሚሊዮን የሚቀንስ ከሆነ እናካፍለዋለን ለኩንታሉ ዘንድ በኩንታል 3 ብር ትቀንሳለህ ቢለው ታርጌት እንሰጠዋለን። አጌንስት ዛት እያነጻጸረ ሪፖርት ያደርጋል። ኤሌክትሪካል ከሆነ ፓወር ኮንሳምፕሽን ነው። አይድል ራኒንግ እንዳይኖር ፓወር ኮንሳምፕሽናችንን መቀነስ አለብን እንላለን። ዘንድ በምን ያህል እንቀንስ ሲባል በዚህ ያህል ኪሎዋት አወር እቀንሳለሁ ፐር ቶን የሚል ታርጌት አለው። ፕሮዳክሽን ኢነርጂ ኮንሳምፕሽኑ 900 ካሎሪፊክ ቫልዩ ፐር ቶን ኦፍ ሴመንት ከሆነ ፐር ቶን ወደ 700 ወይ ደግሞ 750 አደርሰዋለሁ የሚል ታርጌት ይኖራል። እያንዳንዱ ታርጌት የተቀመጡ ነገሮች ስላሉን አገይነስ ዛት ዊክሊ ይገመገማል፣ ማንዝሊ ይገመገማል፣ ዘን ኢንድ ኦፍ ዘ ይር ደግሞ እንገመግማለን ማለት ነው። በዛ በጣም ከፍተኛ የሆነ ዌስቶጆች ኢሊሚኔት የማድረግና ማክሲማም የሆነ ፕሮዳክሽን ኢንሹር አድርገናል። ካምፓኒው ጥሩ ፕሮግረስ አድርገዋል እና እዚህ ሲስተም ውስጥ በጣም ሰራተኛ ኢንቮልቭ ማድረግ ላይ we have been working day and night ማለት ነው። በጣም ብዙ ጊዜ ነው የወሰደብን፣ ግን ሰራተኛው ክሊር ስለሆነ ምን እንደሚሰራ ያውቃል። ደን እያንዳንዱ ሞተር ታርጌት አለው። እያንዳንዱ ኮስት ኢንከር እንዳታደርግበት ወይ ደግሞ ኤክሲድ እንዳያደርግ ከታርጌቱ ይጠብቃል ማለት ነው። ደን ይሄን ስንል ያው አላይመንት ከሌለ ምንድን ነው የሚሆነው? በጣም ጉድ ፒፕል ፕላስ ባድ ፕሮሰስ ካለ ምንድን ነው የሚሆነው? ጥሩ ሰዎች ባድ ፕሮሰስ ላይ ምን ይፈጥራል ካልን ፍራስትሬሽን ነው የሚፈጥረው። በጣም ጎበዝ ቴክኒሻን አለ፣ ኢፍ ዘር ኢዝ ኖ ፕሪቨንቲቭ ሜንቴናንስ ስርዓት ወይ ደግሞ ፒኤም እንደ ሲስተም ከሌለው በጣም ስትረስድ ይሆናል። መስራት ይፈልጋል ግን ሊሰራ አይችልም። ቢካውዝ ዘር ኢዝ ኖ ፕሮሰስ ዊች ሰፖርትስ ሂም። ጥሩ ሰው ነው ያመጣ ነው እንጂ ጥሩ ሲስተም የለንም ወይ ደግሞ ጥሩ ፕሮሰስ የለንም። ስለዚህ ምን ይሆናል? ፍራስትሬት ያደርጋል። ምን እሰራለሁ ጠቅላላ የማይገባው ቲም ነው ያለው ወይ የማይገባው ማኔጅመንት ነው ያለው ብሎ ስራውም ሊለቀው ይችላል። ቢካውዝ እሱ የሚረዳበት አንድ ኢኩፕመንት ፕሪቨንቲቭ ሜንቴናንስ ኢዝ ቬሪ ክሪቲካል። ስለዚህ ኤር ክሊነር ሊፈልግ ይችላል፣ ፊልትሮ ሊፈልግ ይችላል፣ ኦይል ሉብሪካንት ሊፈልግ ይችላል። እሱን ካላቀረብንለት የፈለገ ጎበዝ ቴክኒሽያንን ቢኖረን ፍራስትሬት አድርጎ ካምፓኒውን ሊለቅ ይችላል እና አላይመንት የለም ማለት ነው። ሌላ ደግሞ ጉድ ፕሮሰስ ኖረው ስታንዳርድ ኦፕሬቲንግ ፕሮሲጀሮች አሉ፣ ፕሪቨንቲቭ ሜንቴናንስ ስርዓቶች አሉ፣ ፕሮዳክሽን ማኔጅመንት ሲስተም አለ፣ ፕሮክሪመንት ሲስተም አለ። ኦል ሲስተሞች ኖረው አንትሬንድ የሆነ ሰራተኛ ሲኖር ደግሞ ያው ይሄ ደግሞ ሌላ ችግር ይፈጥራል ወይ ደግሞ ዲፌክትድ ፕሮዳክቶች ይመረታሉ። ቢካውዝ አንትሬንድ ነው፣ ያንን ኦፕሬት የሚያደርግ የሰው ኃይል የለንም። ስለዚህ አላይመንት ከሌለ ኦፕሬሽናል ኤክሰለንስ የለም የምንለው ለዛ ነው። አንዳንዴ ጥሩ ማሽን ትገዛላችሁ፣ ጥሩ ማሽኑን ኦፕሬት የሚያደርገው ሰው ከሌለ ኢስ ዩዝለስ፣ ትርጉም የለውም። ወይ ደግሞ ጥሩ ሰው ኖረን ዩዝለስ የሆነ ሲስተም ካለንም ዘሴም ማለት ነው። ደን የመጀመሪያው ጉድ ፒፕል ባድ ፕሮሰስ ከሆነ ልፋት የምንለው ወይ ደግሞ ድካም ወይ ደግሞ ሃርድ ወርከርስ የምንለው ነው ያለን። ጉድ ፕሮሰስ ኖሮ አንትሬንድ ፒፕል ካለን ደግሞ ዌስቴጅ ፕላስ ሪጀክትስ ዲፌክትስ ዲሌይስ አሉን ማለት ነው። ሌላ ጉድ ፕሮሰስ እና ጉድ ፒፕል ኖሮ ዊክ ሲስተም ካለን ምንድን ነው የሚሆነው ካልን አጠቃላይ ሲስተም ከሌለ በሆነ አጋጣሚዎች ጥሩ ፐርፎርማንሶች ይኖራሉ፣ ቀጣይነት ግን የላቸውም። ቀጣይነት የለውም ቢካውዝ ሲስተሙን የምንሰራቸው ስራዎች በሲስተም ኮንትሮል የምናደርግበት ስርዓት ስለሆነ ማለት ነው። ቢካውዝ ሲስተሙ ኮንትሮል ዘ ወርክ ነው፣ ኮንትሮል አድርጎ ወደ ኔክስት የሚመጣ ሰውም የሚያስተላልፍበት ሲስተም መኖር አለበት እና እነዚህም አንዱ ከጎደለ ዲፌክትድ ነው የሚሆነው። ስለዚህ ኦፕሬሽናል ኤክሰለንስ የምንለው እነዚህን ኢንቴግሬት የማድረግ ነው ማለት ነው። ኤክሰለንት ኦፕሬሽን ሜክስ አብኖርማል ኮንዲሽንስ ቪዚብል ኩክሊ እንድናያቸው ያደርገናል። ኦፕሬሽናል ኤክሰለንስ ካለን ሶልቭ ፕሮብሌምስ አት ሩት ኮዝ፣ ብዙ ጊዜ ያው ሩት ኮዝ አናላይዝ አድርገን ችግሮችን ለመፍታት የምንሄድበት ፕሮሰስ ዲፌክትድ ስለሆነ ሩት ኮዞቹን ፐርማነንትሊ አናክማቸውም እና ኦፕሬሽናል ኤክሰለንስ ያለው ካምፓኒ ግን እነዚህን ወደ ተሻለ ነገር ይወስዳቸዋል ወይ ደግሞ ሩት ኮዞችን አይደንቲፋይ አድርጎ እነሱን ያክማቸዋል። ዘን ስታንዳርዳይዝ ያደርጋል፣ ሳክሰስፉል ሜቶዶች እና ኮንቲኒየስሊ ኢምፕሮቭ ያደርጋል ነው።
ስለዚህ ኦፕሬሽናል ኤክሰለንስ ምንድን ያለ ነው ምንድን ነው አላይንድ የሆነ ፒፕል ፕሮሰስ እና ሲስተም ሊኖረን ይገባል። ከነዚህ አንዱ ከጎደለ ዊ ካን ኖት ሴይ ዛት ዊ ሃቭ ኦፕሬሽናል ኤክሰለንስ አለን ማለት አንችልም። ላይክ እነ ቶዮታ በጣም በኦፕሬሽናል ኤክሰለንስ በጣም የሚታወቁት አንዱ የቶዮታ ካምፓኒ ነው። ይህን ቶዮታን አንድ ሽንጎ የሚባል ኮንሳልታንት ነበረ፣ ኮንሳልት ያደርጋቸዋል። ቤዚካሊ የተለያየ ኤሪያ ላይ ያግዛቸው ነበረ ፕሮዳክሽናቸውን ኤክሲድ እንዲያደርጉ። ዓለም ላይ አሁን በጣም ኤግዛምፕል ሊሆኑ የሚችሉት ቶዮታ ናቸው። የፕሮዳክሽን ሲስተማቸው ብዙ ተጽፎላቸዋል፣ ብዙ ተውለላቸዋል። ያው ወደ እነዛ እንሄድም፣ ግን አጠቃላይ እነሱ ዲፋይን የሚያደርጉበት ደግሞ ኦፕሬሽናል ኤክሰለንስ እሱ ቤዚካሊ የእሱን ሞዴል ኢንስቲቱሽን ፈጥረውለት ነው። በሱ ማስታወሻ ብለው የፈጠሩት ኢንስቲቱሽን አለ። ኦፕሬሽናል ኤክሰለንስ ኢዝ ኖት አባውት ሃቪንግ ሜኒ ቱልስ። እኛ ሀገር እንደምታስታውሱት ቢፒአር የሚባል በጣም ሰፊ በመንግስት ፕሮሞት የሚደረግ ፕሮግራም ነበረ። የባላንስድ ስኮር ካርድ ኢንትሮዲስ ለማድረግ ተሞክሮ ነበረ። በቃ ይሄ ከባድ ነው ይባላል፣ ፍራስትሬት ይደረጋል፣ ይመለሳል። ናን ኦፍ ዘም ነው ኢምፕሊመንት የተደረገው። ካይዘን የሚባል ቱ ዘ ሜይ ቢ ሃይ ሌቨል ዳይሬክተሮች የሚመሩት የመንግስት ሴንተር ነበረ፣ ካይዘን ሴንተር የሚባል። እነሱ የት ደረሱ ብንል እዚህ ደረሱ አንላቸውም። ለምንድን ነው እነዛ ፌል ያደረጉት የሚለው በደንብ እናየዋለን። ኦፕሬሽናል ኤክሰለንስ ኢዝ ኖት አባውት ሃቪንግ ሜኒ ቱልስ ወይ ደግሞ ሜተዶች መኖር ሳይሆን ኢስ አባውት ክሪኤቲንግ ዘ ፕሪንሲፕልስ ቢሄቪየርስ ኤንድ ሲስተምስ ዛት ሜክ ኮንቲኒየስሊ ኢምፕሩቭመንት ፓርት ኦፍ ኤቭሪዴይ ወርክ። በእያንዳንዱ ስራችን ላይ ሪፍሌክት የምናደርገው ነው ኦፕሬሽናል ኤክሰለንስ። ኢስ ኖት ሃቪንግ እነዚህ ቱልስ መሰብሰብ አይደለም። ሰራተኛ አንደርስታንድ አድርጎት በደንብ ገብቶት በየቀኑ ህይወቱ ሲያደርገው ነው ኦፕሬሽናል ኤክሰለንስ አለ የምንለው። እና ምንድን ነው የሚለው ፕሪንሲፕሎች እና ቢሄቪየሮች መኖር አለባቸው። ክሪኤቲንግ ቢሄቪየር ነው፣ ፕሪንሲፕል ሊኖር ይገባል። አገንስት ፕሪንሲፕል ልንሄድ አይገባም ነው። ለምሳሌ እንደ ፕሪንሲፕል ሪስፔክት ኤቭሪ ኢንዲቪዥዋል እንልና ኢፍ አሁን ሪስፔክት ኤቭሪ ኢንዲቪዥዋል እንደ አንድ ፕሪንሲፕል የካምፓኒው ከሆነ ቢሄቪየር የምንለው ዋት ፒፕል አክቹዋሊ ዱ ቢካውዝ ኦፍ ዘ ፕሪንሲፕል። ይህን ተከትሎ ሪስፔክት ኤቭሪ ኢንዲቪዥዋል ብለን አክቹዋሊ የምንሰራው ምንድን ነው? ዊ ሃቭ ቱ ሪስፔክት አወር ኢምፕሎይስ። ሰራተኞቻችንን እናዳምጣቸዋለን፣ የሚነግሩንን ነገር እናዳምጣቸዋለን፣ ያላቸውን ችግር ለመፍታት እንሄዳለን። ሪስፔክት ኤቭሪ ኢንዲቪዥዋል ብለን አጌንስት ዛት የምንሄድ ከሆነ ኢት ዊል ኖት ቢ ሳስቴይነብል ኦር ደግሞ ኮንቲኒየስ ኢምፕሩቭመንት አለ ማለት አይቻልም። ሌላ ፕሪንሲፕል ፎከስ ኦን ፕሮሰስ የሚል አንድ ፕሪንሲፕል ሊኖር ይችላል ማኔጅመንቱ የሚያስቀምጠው። ዊ ሃቭ ቱ ፎከስ ኦን ፕሮሰስ ካልን ለምሳሌ ሰፖዝ ፕሮዳክሽን ሚስስ ኢትስ ታርጌት ሚስ ካደረገ ኢፍ አገንስት ዲስ ፕሪንሲፕል የሚሄድ ማኔጅመንት ከሆነ ወይ ደግሞ ይህን ፕሪንሲፕል ያልገባው ማኔጅመንት ከሆነ ቢሄቭ የሚያደርግበት ወይ ሁሜድ ዘ ሚስቴክ ነው ብሎ መጀመሪያ ስለ ሰውየው ነው ይሄን ሰው ተጠያቂ ማድረግ አለብን ብሎ ነው የሚነሳው። እንዴት እንደሚቀጣው እንዴት እንደሚያባርረው ነው የሚያስበው እንጂ ችግሩ ለምን ተፈጠረ እንዴት ተፈጠረ የሚለው ፍሮም ቢግኒንግ ቱ ኢንድ አይሄድም። ዘን ይህን ሚስቴክ ማን የሰራው ለምንድን ነው የሰራው የሚለው ብቻ ነው የሚያጣራው። ችግሩ ከመፍታት ይልቅ ማንን ብሌም እንደሚደረግ ፎከስ አድርጎ ይወያያል ማለት ነው። which is bad behavior ማለት ነው። that means focus on process የሚለው ኢምፕሊመንትድ አልሆነም። ስለዚህ ኦፕሬሽናል ኤክሰለንስ ቢሄቪየር ምንድን ነው ካላችሁኝ ፎከስ ኦን ፕሮሰስ የሚል ከሆነ ኦኬ ዋት ሃፐንድ ኢን ዘ ፕሮሰስ ብሎ ነው የሚጀምረው። ፕሮሰሱ ምንድን ነው የሆነው? ዌር ዲድ ዘ ፕሮሰስ ፌል? ይህን እንዲያመርት ወይ ደግሞ ሚስ ታርጌት እንዲደረግ የሆነው እንዴት ነው? ዋት ኢዝ ዘ ሩት ኮዝ ብሎ ሃው ካን ዊ ፕሪቨንት ሪኦከራንስ ወይ ደግሞ እንደገና ኦከር እንዳያደርግ ምን እናድርግ ብሎ ወደ መፍትሄው ይሄዳል ማለት ነው። ኢንስቴድ ኦፍ ማን የፈጠረው እንዴት እንደሚቀጣው እሱን ከማሰብ ይልቅ የፕሮሰሱን እንዴት ፌል እንዳደረገ ሩት ኮዝም እንደሆነ እና እንዴት ለወደፊቱ ይህንን ሁለተኛ ጊዜ እንዳይፈጠር ምን እናድርግ ብሎ አጀንዳ ይዛል ማለት ነው። ስለዚህ ይሄ ፐርማነንትሊ ችግሩን ሊፈታ ይንቀሳቀሳል። ዘን there is a principle as well as a behavior ማለት ነው። ቢሄቪየራሊም ሪፍሌክት አድርገነዋል። ዘርፎር አጠቃላይ ፕሪንሲፕል እና ቢሄቪየርስ መኖር አለባቸው። as well as system የሚለው how we make
ቲንግስ ሃፕን ኮንሲስተንትሊ ይሄን እንድናደርግ ደግሞ ያለው ቢሄቪየር ፕሪንሲፕሉን ቢሄቪየሩን ደግሞ እንዴት ሲስተማታይዝድ ሆኖ ኮንሲስተንት ይሁን የሚል ነው። ስለዚህ ኦፕሬሽናል ኤክሰለንስን በዚህ መልኩ ነው የምናየው። ዋት ኢዝ ኦፕሬሽናሊ ኤክሰለንት የሆነ ካምፓኒ ቨርሰስ ፑር ኦፕሬሽናል ኤክሰለንስ ያለው ካምፓኒ እናወዳደር ካልን በከስተመር ሳቲስፋክሽን ሊሆን ይችላል። ሳቲስፋክሽን ሬታቸው ይለያያል። ዴሊቨሪ ታይሙን፣ ኮምፕላይንትስ አንዱ ዘአዘር ወይ ኔጌቲቭ ነው ማለት ነው። ፑር ኦፕሬሽናል ኤክሰለንስ የሆነው ካምፓኒ ደግሞ ኦፖዚት ነው። ሎው ዲፌክት የምንለው ወይ ሪወርካቸው በጣም የቀነሰ ሲሆን ያኛው ደግሞ ሪወርክ እና ዲፌክት እንደ ስራ ራሱ ካልቸር ይሆናል። ሜይ ቢ ኮንክሪት ካስት ስታርጉ አንዳንዴ በደንብ ሳፖርት ሳያደርጉት በእንጨት ኤክስትራ ይሞላል። ያንን ቺዝል ማድረግ እንደ ኖርማል ፕሮዳክሽን ፕሮሰስ ነው የሚመስለው እኛ ሀገር ያለን ኤክስፒሪየንስ እና ፑር ኦፕሬሽናል ኤክሰለንስ የምንለው እሱ ነው። ወይ ደግሞ ብሎኬት የሚደረድር ሰው በትክክል ቢደረድረው ልሱኑን በጣም ትንሽ ነው ማቴሪያል ኮንሲም የሚያደርገው። አባጣ ጎባጣ ከሆነ እሱን ለመሙላት ኮንሲም መለጥ ኦፍ ሴመንት እና ሳንድ ማለት ነው። ያ እንደ ኖርማል ነው የምናደርገው። በቃ ዛት ኢዝ ጊቭን ብሎኬቱን በትክክል መደርደሩ አንድ መሐንዲስ በትክክል አላይመንት አለው ብሎ ቼክ አያደርገውም። እዛ የሚጠፋ ኮስት የካኖት ብሊቭ። እንዲያውም ሙሊቱ ስለሚበዛ ሂቱ ጀነሬት ያደርግና ክራክ ያደርገዋል። ሙቀት ፕሮዲስ ያደርጋል ራሱ ሴመንት ሚክስ ስታደርጉት። ስለዚህ ክራክ ያደርጋል እሱኑ ራሱ ማለት ነው ቢኮዝ ኦፍ በትክክል ባለመሰራቱ ማለት ነው። ስለዚህ ይሄ እንደ ኖርማል ወይ ነው የምንወስዳቸው። ችግሮቹ ከመለማመዳችን የተነሳ ኖርማል ወይ ኦፍ ዱይንግ ቢዝነስ ነው የሚመስለው። ኢሪቴት አያደርገንም ወይ ዲስኮምፈርት አይሰማንም። ወይን ዊ ሲ ችዝል እያደረጉ በጣም ብዙ ሴንቲሜትር ችዝል እያደረጉ ሌቨል ለማድረግ ስናይ ዊ ቴክ ኢት አዝ ኖርማል አያመንም ማለት ነው በሌላ አባባል። ፕሮሰስ ስታቢሊቲያቸው ደግሞ ያው ኦፕሬሽናል ኤክሰለንት የሆነ ካምፓኒ ስታንዳርዳይዝድ ፕሬዲክተብል ኤንድ ኮንትሮል ፕሮሰስ አለው። አንስቴብል ፕሮሰስ አለው። ፕሮ ኦፕሬሽናል ኤክሰለንስ ያለው ዛሬ 100 ካርቶን ሊያመርት ይችላል፣ ነገ 80 ሊያመርት ይችላል፣ ከነገ ወዲያ 30 ሊያመርት ይችላል። አንስቴብል ፕሮሰስ አለው። ወይ ደግሞ ዛሬ ዲፌክት ፍሪ ፕሮዳክት ሊያመርት ይችላል፣ ነገ በጣም ብዙ ዲፌክት ያመርታል። ኢንኮንሲስተንት የሆነ ፕሮዳክሽን አለ ማለት ነው። ኢምፕሎይ ኢንጌጅመንት ምንድነው? ኢምፕሎይስ ቴክ ኦውነርሺፕ ኤንድ ሶልቭ ፕሮብሌምስ። ሰራተኛ ራሳቸው ችግር የመፍታት አቅም፣ ፕሮብሌሞችን ሶልቭ የማድረግ አቅም አላቸው። ለችግሩም ተጠያቂ ወይ ደግሞ ኦውነርሺፕነት ይወስዳሉ። እዚህ ያለው ግን ሎው ኦውነርሺፕ ኤንድ ዊክ ፕሮብሌም ሶልቪንግ፣ ችግሩን ለመፍታት የሚሄዱበት መንገድ ኢዝ ቬሪ ፑር ማለት ነው። ኮንቲኒየስሊ ኢምፕሩቭመንት አለ። ኦፕሬሽናል ኤክሰለንስ ኮንቲኒየስ ኢምፕሩቭመንት የለውም። ኬፒአይ ፎሎ አፕ የለውም የካምፓኒ እና በብዛት የሚገልጸን እኛ ኦፕሬሽናል ኤክሰለንስ ደካማ የሚል ነው። በአጠቃላይ ኢትዮጵያ ያሉት ካምፓኒ በእርግጠኝነት ብናጠናቸው 100% ሹር የምነግራችሁ ካፓሲቲ ዩቲላይዜሽን ኢዝ ኖት ሞር ዛን 30%። በተወሰኑ የማውቃቸው ካምፓኒስ ቢደመር የማውቃቸው ፉሊ ዲዛይን ካፓሲቲያቸው ምን ያህል ፐርሰንቴጅ አቺቭ ያደርጋሉ ብዬ የምወስዳቸው 20፣ 25፣ 30 ከዛ ያለፈ አይደለም። ቢካዝ ኦፍ ዲፍረንት ሪዝንስ። ቤዚካሊ ግን ፌለር ኦፍ ማኔጅመንት ነው የምናየው። ሮል ኦፍ ሊደርስ ምንድን ነው? ኦፕሬሽናል ኤክሰለንስ ላይ መሪዎች ያው ኳሊቲ ማኔጅመንት ሲስተም ኢምፕሊመንት አድርጋችሁ የምታውቁ ከሆነ የመጀመሪያው ፕሪንሲፕል ምንድን ነው የሚለው? ቶፕ ማኔጅመንት ኮሚትመንት ነው የሚለው። ኢዝ ቶፕ ማኔጅመንት ኮሚትድ ቱ ኢምፕሊመንት ኳሊቲ ማኔጅመንት ሲስተም ነው የሚለው። ዘ ሴም ኢዝ ትሩ። ኦፕሬሽናል ኤክሰለንስ እንደ ሊደርሽፕ ያለው ኢዝ ድራይቪንግ ፎርስ። ከላይ ያለው አለቃዬ ሳይገባው እኔ ሊገባኝ አይችልም፣ ወይ ደግሞ በትክክል ካልመራኝ እኔ ወዴት አቅጣጫ እንደሚሄድ አይገባኝም። ስለዚህ ኦፕሬሽናል ኤክሰለንስ ፍሮም ቱልስ ሜተድስ ኢንቱ ኤቭሪዴይ ቢሄቪየር ሪፍሌክትድ ሊሆን የሚችለው ሊደርስ ሹድ ቢ በትክክል ኃላፊነት መውሰድ አለባቸው፣ ደግሞ ክላሪቲ ሊኖራቸው ይገባል ነው። ያው የተመደበ ሰው ከሆነ እኛ ፕሮፌሽናሊ የምንሰራ ለኛ የተመደበው ሰው ክሊር ያልሆነ ከሆነ ያው ኮንፊዝ ሊያደርገን ይችላልና ስለ ኦፕሬሽናል ኤክሰለንስ ማውራት አንችልም። ስለዚህ የሮልስ ሊደርስ ሮል ከፍተኛ ነው። they have to set clear የሆነ ዳይሬክሽን፣ they have to indicate the vision of the company, what will be the priorities and performance expectations፣ ምንድነው የምንሰራው የሚለው በትክክል ሊያሳዩን ይገባል ማለት ነው።
align people process and system ቅድም ያልነው they have to take the responsibility of aligning the people process እና እነዚህ systems they have to make clear to every individual management level at division level at ሰራተኛ level ማለት build the right culture promote ማድረግ አለባቸው discipline teamwork እነዚህ ካልመሩ ሊደርሺፕ ያለው ይሄን ሪስፖንሲቢሊቲ ነው መውሰድ ያለበት ኢምፓወሪንግ ሰራተኛን ኢምፓወር የማድረግ ኢምፓወር ኢን ዘ ሰንስ ኢምፓወር ስንል ሰራተኛን ትረስት ማድረግ የሚያመጣው አይዲያ ቱ ዘ ቤስት ኢንትረስት ኦፍ ዘ ካምፓኒ ነው ችግሮችን ሊፈታ ይችላል ሊሰራው ይችላል ብሎ ማመን አንዳንዴ እኔ ካልገባሁበት ወይ እኔ ካልተሳተፍኩበት የሚል አስተሳሰብ ካለ በጣም አደገኛ ነው ማኔጅመንት ላይ እኔ ያልኳችሁ አዳምጡ እናንተ ማዳመጥ እኔ መናገር መሆን የለበትም ኤምፕሎይ should be powerful to do their jobs ማለት ነው እዛ ላይ ችግር ቢኖር ችግር የመፍታት ኢምፓወርድ መሆን አለባቸው ሌላ ባሪየርስ ሪሙቭ ማድረግ የሪሶርስ ኦብስታክልስ ወይ ደግሞ የሪሶርስ እጥረት እንዳይኖር የሊደርሺፑን ድርሻ ትልቅ ነው ማለት ነው lead by example they have to follow standards they have to use data based solve root causes and demonstrate continuous የሆነ improvement expect እናደርጋለን ከሊደርሺፑ ማለት ነው ስለዚህ operational excellence starts with leadership ክሊር ካልሆነ አንላኪ ሆናችሁ አለቃችሁ ክሊር ካልሆነ በጣም አስቸጋሪ ነው የሚሆነው ግን እነዚህ ሐሳብ በእናንተ ሌቨልም ደግሞ ኢምፕሊመንት የማይደረጉ ናቸው የምንለው አይደለም አጣውር ሌቨልም ቢሆን እዚህ ያለነው መሪዎች ልንሆን እንችላለን ከስር ያለን ሰዎችም ልንሆን እንችላለን በክላሪቲ ካለን we can influence others እንደማለት ነው ስለዚህ operational excellence starts with leadership executed through people working through people ነው normally and is sustained through culture and systems sustain ሊያደርግ ይችላል leadership creates the culture and behavior that makes the tools work እነዚህ ያልናቸው tools እንዲሰሩ ካልቸሩም ቢሄቪየሩም ክሬት የማድረግ የሊደርሺፕ ሮል አለ ማለት ነው ይሄኛው አሁን የምናያቸው ክላሪቲ ከሌለ እነዚህ የምታዩዋቸው ሰዎች ሰባት ናቸው ሶስቱ ወደፊት ነው እየገፉ ያሉት ወደፊት መሄድ ነው የሚፈልጉት ሁለቱ ወደ ኋላ ነው የሚነዱት ሁለቱ ምንድነው የምናደርገው ብለው they are confused እና እንደዚህ አይነት ነው አንድ ካምፓኒ ላይ እነዚህ ካለ ምንም ካምፓኒው ሊንቀሳቀስ አይችልም የኦውነሮቹ ፍራስትሬሽን ማኔጅመንት ሲቀይሩ ይሄን ሲያባርሩ ይሄን ሲያመጡ ነው የምናየው እንደዚህ አይነት ኮንፊዥን ካላጠራን በስተቀር ክሊር የሆነ ጎል ኖ አላይመንት ያለው ወይ ደግሞ ኖ ፕሮግረስ ሊያደርግ አይችልም ቤዚካሊ ክሊር ጎል የለውም ኖ አላይመንት ኖ ፕሮግረስ ነው ዲፈረንት ዳይሬክሽን ነው ይሄድ ያሉትና ካምፓኒ ውስጥ እንደዚህ አይነት ካለ ወደፊት ወይ ወደ ምንፈልገው አቅጣጫ ሊሄድ አይችልም ወይ ደግሞ ስለ ኦፕሬሽናል ኤክሰለንስ ማውራት አንችልም የፈለገ ታይም ቢወስድም we have to make everybody clear on the process ያለው አሁን ምላችሁ ያው የሰራናቸው በተግባርም ያየናቸው ምን ለውጥ እንደሚያመጡም ቴስት ያደረግናቸው ፕሮሰሶች ስለሆኑ ዝም ብሎ በቲዮሪ ስለተቀመጡ ስለተጻፉ ሳይሆን ቴስት አድርገነው ሰራተኛው ምን ተአምር ሊሰራ እንደሚችል የወደቀ ካምፓኒ እንዴት ሊነሳ እንደሚችል በጣም የከሰረ ካምፓኒ እንዴት ፕሮፊታብል ሊሆን እንደሚችል ቴስት አድርገን የሄድንባቸው ኤክስፒሪየንሶች ስላሉ ነው ምነግራችሁ ያለሁት ይሄንን ክላሪቲ የሌለው ሰራተኛ ይዛችሁ don't try it to bring any change ወይ ደግሞ ስለ ኦፕሬሽናል ኤክሰለንስ ልታወሩ አትችሉም ልናወራ አንችልም ቤዚካሊ ስለዚህ let's use our time our energy our knowledge everything ሰራተኛንና ማኔጅመንትን ክሊር ማድረግ አንዳንዴ ማኔጅመንት ራሱ ክሊር አይደለም እንኳን ሰራተኛው ክሊር ሊሆን ማለት ነው እንደዛ አይነት ካምፓኒ ውስጥ ሆነን don't think of ስለ ኦፕሬሽናል ኤክሰለንስ ወይ ደግሞ continuous improvement ይኖራል ብለን እንዳናስብ basically there should be alignment end to end ሰራተኛው አንደርማይን ሳናረግ በእያንዳንዱ including the operators እስከታች ያለው ሰራተኛ አላይን ማድረግ አለብን ወይ ደግሞ ክሊር የሆነ ጎልስ ኦብጀክቲቭስ ሊኖሩት ይገባል አሁን ክሊር የሆነ የካምፓኒ ጎል አለ እሱን ካስኬድ አድርገን ኢንዲቪጁዋል ሌቨል ማውረድ አለብን ሰራተኛው they have to know the number ቁጥሯን ካምፓኒው
1 ሚሊዮን ኩንታል የሚያመርት ከሆነ 1 ሚሊዮን ኩንታል 2027 ወይ ደግሞ 2019 እናመርታለን ብሎ ይችን ቁጥር አይምሮ ላይ መኖር አለበት። ዘን እያንዳንዱ ዴይ ቱ ዴይ የሚሰራው የ1 ሚሊዮን አቺቭ ለማድረግ እንደሆነ ያውቋል ማለት ነው። አንዳንዴ ምስጢር ስለሚመስለን ያው ስለምንይዘው ሰራተኛውም ኮንፊዥን አለው፣ ማኔጅመንቱም ኮንፊዥን አለው እና ይህንን ሌትስ ኖት ትራይ ኢት ነው። then how do we achieve operational excellence የሚለው ዲፊኒሽኖች በተመለከተ ጥያቄዎች ካላችሁ ወይ እቀበላለሁ ወይም how do we achieve የሚለው ልጨርስና ከዛ በኋላ ሀሳብ ማንኛውም ጥያቄዎች ካሏችሁ ሀሳብ እየተቀበልን እንሄዳለን፣ ዲስከስ እናደርግበታለን። በእያንዳንዱ ላይ ግን ኤግዛምፕል እየነገርኳችሁ ይሄዳለን። ምንድን ነው how do we achieve? አሁን ኦፕሬሽናል ኤክሰለንስ ኮንቲኒየስሊ ኢምፕሩቭ ማድረግ ነው፣ ፒፕል ፕሮሰስ እና ሲስተም አላይን ማድረግ ነው ብለናል። ይሄ ከሆነ እንዴት ነው ታዲያ አቺቭ የምናደርገው? ኦፕሬሽናል ኤክሰለንስ እንዴት ነው ሊመጣ የሚችለው ካልን ቤዚካሊ ዘር አር ሜተድስ አሉ። ሜተድስ የምንላቸው ላይክ ሊን ፕሮሰሲንግ የምንለው አለ። ሊን አሁን ኢዝ ኖት ሊን ማኒፋክቸሪንግ ይባላል አንዳንድ ጊዜም። ሊን ማኒፋክቸሪንግ አሁን ኢዝ ኖት ኦንሊ ፎር ማኒፋክቸሪንግ። የሊን ኮንሰፕት ኢት ካን አፕላይ ቱ ሕክምና ብለናል። ቅድም የጠቀስኩላችሁ የቨርጂኒያ ሜሰን ሜዲካል ሴንተር ያልኳችሁ አሜሪካ የሚገኘው ሲያትል የሚገኝ ካምፓኒ ነው፣ ይጠቀምበታል። ሜዲካል ሴንተር ውስጥ ይጠቀምበታል። you can use it everywhere የምትፈልጉት ላይ because የትም ብንሄድ there is input, there is process, there is output. within this ደግሞ ቦትልኔኮች አሉ፣ ዌስቴጅ አለና የትኞቹ ናቸው? እንዴት ነው የምንለየው? እንዴት ነው የምናወጣቸው? ዘን አንዱ ሜቶዶሎጂ ወይ ደግሞ ሜቶዱ ሊን አንዱ ሊን ማኒፋክቸሪንግ ሊሆን ይችላል ወይ ደግሞ ሊን ማኔጅመንት እንለዋለን። ሌላ የሲክስ ሲግማ ሊሆን ይችላል፣ ካይዘን ሊሆን ይችላል፣ ቶታል ኳሊቲ ማኔጅመንት ሊሆን ይችላል። እነዚህ የሜንቴናንስ ሲስተማችን ሊሆን ይችላል። እነዚህን መጠቀምና እነዚህ ደግሞ ቱል አሏቸው። እያንዳንዱ ሊደራረቡ ይችላል። ሲክስ ሲግማ ላይ የምንጠቀመው ቱል ሊን ላይ ልንጠቀምበት እንችላለን፣ ካይዘን ላይ ልንጠቀምበት እንችላለን፣ ቶታል ኳሊቲ ማኔጅመንት ላይ ልንጠቀምበት እንችላለን፣ ቱሎቹ ማለት ነው። ስለዚህ ቱሎቹ እና ሜቶዶቹ ምንድን ናቸው የሚለው ግን ሰፓሬትሊ እናየዋለን። ስለዚህ ከነዚህ የምንወስደው ሬሌቫንት ለኛ ይሆናል የምንላቸው መውሰድ እንችላለን። ለምሳሌ ሊን ማኔጅመንትን ብናይ ሊን ምንድን ነው የሚያወራው? ሊን ማለት ማክሲማይዝ ከስተመር ቫሊዩ ዋይል ኤሊሚኔቲንግ ናን ቫሊዩ አድድ አክቲቪቲስ ነው። ናን ቫሊዩ አዲንግ አክቲቪቲዎች አሉ። ትረስት ሚ ዝም ብላችሁ አይምሮአችሁ ላይ ያላችሁ ካምፓኒ እዩት። የሆነ ሚስተር ኤክስ ኦር ሚስተር ዋይ ምንም ቫሊዩ አድ የማያደርግ የሆነ የሚፈርምበት ወረቀት ይኖራቸዋል ቢያንስ። ለምንድን ነው እሱ ጋር የሚሄደው? ገሌ የሚፈርመው ከሆነ ለምንድን ነው እሱ የሚፈርመው የምትሉበት ማለት ነው። በአጠቃላይ ሰፊ የሆነ ፕሮሰስ ሲኖራችሁ ደግሞ ደራር ቁጥር የሌላቸው ናን ቫሊ አዲንግ አክቲቪቲዎች አሉ። እነዚህን ኤግዛምፕል አድርጌ ነግራችኋለሁ። ናን ቫሊ አዲንግ አክቲቪቲ የምንላቸው ማለት ነው። ላይክ መስፍን እያለሁ ታንከር ነበረ፣ ይሄ ትራክ ትሬለር የምንለው ታንከር። ከጎን ያለው ቼከርድ ፕሌት አለ ካያችሁት፣ የሰራተኞች የሹፌሮቹ ከሰል ነው የሚያስቀምጡበት እና በእርግጥ እኛ ትልቅ ነው ትሬለሩ 7.8 ቶን ነበረ መጀመሪያ የምናመርተው። ኋላ መስፍን ቫሊ አናሊሲስ እየሰራ ወደ 6.2 ቶን ቀንሶታል። ፍሮም 7.8 ነው የምላችሁ ያለሁት 7.8 ወይ ደግሞ 78 ኩንታል የነበረው ተሳቢ ወደ 62 ኩንታል ወርደዋል። እዚህ ላይ ያለው ዌስቴጅ አስቡት። ከስተመሩ ወፍራም ብረት ደርድረን የሰጠን አይሰበርም ብለን ልናስብ እንችላለን፣ ግን 62 ቶንም አይሰበርም። ትሬለሩ ምንም አይሆንም ኢንቮስ ኬዝስ ማለት ነው። ግን ምንድነው የተቀነሰው ብለን ከሄድን አይ ዊል ብሪፍ ዩ። ምንድነው የተቀነሰው? ለምንድነው የተቀነሰው? የሆነ ጊዜ የቻይና ትሬለር መጡና በጣም በቀነሰ ዋጋ ነው የመጡት። እንዴ የኛ የምንሰራው ምንድነው የሚል ኮሽን ተደረገ ማለት ነው። እንዴት ኤግዚስት ማድረግ አንችልማ በዛ በሚገባው ኢምፖርት ዋጋው ቀንሶ ዘሴም ፋንክሽን የሚያደርግ ተሳቢ ከመጣ we have to see ውስጥ ማየት አለብንና ስለዚህ 7.8 የመጀመሪያ የነበረ ከዛ ኦልሞስት ስታንዳርድ ሆነ የነበረው 7.4 7.2 ነው። ዘን ወደ 62 ነው የወረደውና እዚህ ላይ የሚኖረው ኮስት ካልኩሌት አድርጉት። በአንድ ተሳቢ ይህን ያህል ቶን ኦን ቶፕ ኦፍ ዛት ከስተመሩ ሲወስደው ይህን ለመጎተት 78 ቶን ለመጎተት ሁለቱም የሚሸከሙት 200 ቶን ነው ተሳቢው። 200 ቶን እንዲሸከም ባለ 62 እና ባለ 78ቱ
አይዘን ከመቀነስ አለባቸው ማለት ነው። 16 ኩንታል መቀነስ አለባቸው። 16 ኩንታል ካልቀነሱ ያው ትሬለሩ ይጎዳል። ያልሆነ ችግር ነው የሚፈጥረው። ነዳጅ ይበላል። ተጨማሪ ወጪ አውጥተዋል። አሁን በእኛ ኢንኤፊሽንሲ ኮስት ብለን ሰርተን ሰጥነዋል ከስተመሩ። የእኛ ችግር ነው ግን ከፍሎታል ከስተመሩ። ቢካውዝ እኛ 78 ቶን ነው ሲባዛ በኬጂ አባዝተን አስከፍለነዋል ደንበኛው። የእኛን ኢንኤፊሽንሲ ነው ያስከፈልነው። ቶዮታ ያ ነው ኢሊሚኔት የሚያደርገው። ቶዮታ የእኛ ኢንኤፊሽንሲ ሹድንት ቢ ትራንስፈር ቱ ከስተመርስ ብለው ነው የሚያምነው። ኢንቨንተሪያቸው ወይ ደግሞ ኳሊቲ ዲፌክትድ ፕሮዳክት ከተፈጠረ ኢትስ አፕ ቱ ዘም የራሳቸው ነው እንጂ ወደ ከስተመር አይወስዱትም። የኛ ግን ያው ኮስት ፕላስ ብለን ስለምንሰራው ይሄን እንደ አንድ ኤግዛምፕል ነው የምንወስደው እና ሲሰራ እያንዳንዱን ኮሽን ስታደርጉት ይሄ ያልኳችሁ ስትራክቸር ምንም ብዙ 5+2 የምንለው ቸከርድ ፕሌት ነበረው። ከዛ 2+2 ነው የቀየር ነው 2+1.5 ሚሊሜትር ቸከርድ ፕሌት የሚባል። ለምን ነው ይህን ሁሉ ወፍራም ያደረግ ነው? ከሰል እንዲሸከም ነው ወይ ትላላችሁ ማለት ነው። እና እያንዳንዱ ቴይልጌት የምንለው አለ 5 ሚሊሜትር የነበረው ወደ 4 ሚሊሜትር። ይህን ስንቀናንሰው ኳሊቲ ማለት አይደለም እና ሆል ትሬለር እንደገና ሪቪው ተደርጎ ቀንሰዋል። ስለዚህ የዌስቴጅ አለ፣ ናን ቫልዩ አዲንግ አክቲቪቲዎች አሉ፣ ዜሮ ፎርስ ሜምበር የምንላቸው ኢንጂነሪንግ ላይ አሉ። ትረስ ወይ ደግሞ የአንድ ቢልዲንግ ላይክ ትልቅ ወርክሾፕ ካለ የሚሰሩ ትረሶች አሉ። እነዛ በኢንጂነሪንግ አንዳንዴ አናላይዝ ሲደረጉ ዜሮ ፎርስ ሜምበር የምንላቸው አሉ፣ ዝም ብለው የተቀመጡ ምንም ሎድ የማይሸከሙ ማለት ነው። እንደዛ ማለት ነው ናን ቫልዩ አድድ አክቲቪቲስ የምንላቸው። ስለዚህ ምንድን ነው? ስለዚህ ቫልዩ ምንድን ነው? ቫልዩ ምንድን ነው ካልን ቫልዩ ሳምቲንግ ዘ ከስተመር ኒድስ ኤንድ ኢዝ ዊሊንግ ቱ ፔይ፣ ከስተመሩ ሊከፍልበት ኢንተረስትድ የሆነ ማለት ነው። የሆነ ነገር ስንጨምር ከስተመሩ ቫልዩ ያደርገዋል ማለት ለመክፈል ሬዲ ነው ማለት ነው። ያንን የሆነ ነገር ስንጨምርለት ኢፍ ዘ ከስተመር ኢዝ ኢንተረስትድ ቱ ፔይ ፎር ዛት ቫልዩ እንለዋለን። ስለዚህ ናን ቫልዩ አዲንግ የምንላቸው ግን ከስተመሩ ምንም ጥቅም የሌለው ለከስተመሩ የማይጠቅም ሊከፍልበትም ደስተኛ ያልሆነ ማለት ነው በሌላ አባባል። ስለዚህ ሊን ማኔጅመንት ኢዝ ኦል አባውት ኢሊሚኔቲንግ ዌስቴጅ ነው። ዌስቴጅን ነው የሚያጠፋው። ቲንክ ኦፍ ዩር ቢዝነስ ኋላ እንደ ውይይት የምናየው ነው የሚሆነው፣ እንወያይበታለን። ምን ዌስቴጅ አለን በእያንዳንዳችን ካምፓኒ የሚለው ሀሳብ ትሰጡበታላችሁ። አጠቃላይ 8 ዌስትስ እየተባሉ ሊታወቁ ይችላሉ። 7 ዌስት ይባላሉ። ዌስትስ የምንላቸው 8ም ያደርጓቸዋል፣ 7ም 6ም ብታረጉ ስንት ፕሮብሌም ለአንዳንዱ የሚመለከቷችሁ እና የማይመለከቷችሁ ሊኖሩ ይችላሉ። አንዱ ሪወርክ ኤንድ ሪጀክት ነው። ሪፔር ኮስት ይሄ አንዱ ዲፌክት ነው። ዲፌክትስ ወይ ደግሞ ዌስቴጅ የምንለው ነው። ሊንን እነዚህን ነው የሚያጠፋው። ሪወርክን ማጥፋት፣ ሪጀክት እና ሪፔርን እነዚህ ኮስት ማጥፋት ነው። ሁለተኛው የኦቨር ፕሮዳክሽን የምንለው ነው። ኦቨር ፕሮዳክሽን ሞር ፕሮዲስ ማድረግ፣ ከሚገባው በላይ ፕሮዲስ ማድረግ ማለት ነው። ዘን አንዳንዱ ያው 10 ወስዶታል ከስተመር፣ 5ቱ ግን ዝም ብሎ ሊቀመጥ ይችላል ከስተመር የሌለው። ስለዚህ ያለ አግባብ ያመረትናቸው ፕሮዳክቶች ኢንቨንትሪ ናቸው ወይ ደግሞ ወርክ ኢን ፕሮግረስ አድርገን ልንተወው እንችላለን። ዳውሊ አይፒ ኮስት ነው የሚሆኑት። ዚስ ኢዝ አልሶ ዌስቴጅ። ዌይቲንግ ፒፕል ኢኩፕመንት ዌይቲንግ በጣም 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 በቃ ኮመን የሆነ ፕሮብሌም ነው። ዌይቲንግ ኢዝ በጣም ኪለር ነው በእያንዳንዱ ኮንስትራክሽን ላይ። ለምሳሌ ሎደር አለን፣ ዶዘር አለን፣ ዳምትራክ አለን። በተለያየ ሆሊንግ ዲስታንስ 3 ኪሎ ሜትር፣ 5 ኪሎ ሜትር፣ 10 ኪሎ ሜትር ሆሊንግ ዲስታንስ ሲሆን ለእያንዳንዱ የምንመድባቸው የነምበር ኦፍ ትራክስ ወይ ደግሞ ዳምትራክስ ይለያያል። 10 ኪሎ ሜትር ሲሆን እና 8 ሲሆን 3 ሲሆን 2 ሲሆን ይለያያል። 2 ኪሎ ሜትር ሲሆን የሚኖሩን ቁጥር የዳምትራክስ ይለያያል። ሎደሩ ለምሳሌ ለ10ም ለ5ም ለ3ም አንድ አይነት ዳምትራክ አለ። ያሉኝ መኪኖች 5 ናቸው ይላል 1 ኪሎ ሜትርም ቢሆን 10ም ቢሆን። ስለዚህ ምን አይድል አደረገ ማለት ነው? ሎደሩ they have to wait። ሎደሩ ይጠብቃል። ምን ይጠብቃል? ዳምትራኮቹ ሲመጡ ማለት ነው። ሩቅ ሲሆን፣ ቅርብ ሲሆንስ ዳምትራኮቹ ይቆማሉ። ዳምትራኮቹ ይቆማሉ። ለምን? በቃ ቅርብ ነው፣ ብዙ ናቸው። ስለዚህ እንዴት አድርጎ ሁሉንም አንድ ላይ ሊጭናቸው አይችልም። ስለዚህ ይሄ ዌይቲንግ የምንለው አንዱ ኪለር ነው። ኤቭሪ ፕሮሰስ ላይ ያለ ትረስት። ይሄ ኢማጂን እያደረግን ካምፓኒያችን ላይ ያለውን ነገር እያየን እንሄድና ምንድን ነው ያለው ካምፓኒያችን ውስጥ ዌይቲንግ
እሱን ዲፌክቶቹ ምንድን ናቸው? ሪወርክ ሪጀክት። እዚህ ሀገር ራሱ የጀመርኩት አንድ ፋብሪካ ነበረና ዲፌክቱ ማመን ነው የሚከብዳችሁ። በቃ የዲፌክቱን የሚያስተካክሉ ሰዎች የተመደቡበት እዚህ ሀገር ልታዩት የማትችሉ አይነት ኬዝ የሌለ ግን በጣም የሚገርም ሁኔታ ራዲያተር የሚሰራ ካምፓኒ ነው። ሊከጅ አለ። ስለዚህ ሊከጁ እንደ በቃ ኖርማል ነው የሚታየው። በቃ ጊቭን አድርገው ይወስዱታልና ለዛ አጋጣሚ ካምፓኒው በዛም አልቀጠለም፣ ተዘግተዋል። ትልቅ የጀርመን ካምፓኒ ነው ማህሌ የሚባልና ትልቅ ካምፓኒ ነው የነበረው። ጀርመኖቹ ያላቸው ፕሬሲሽን እና እዚህ ያለው ነገር በጣም አስደንግጧቸው ዘግተውታል። ሞርዛን 20 30 ይርስ የቆየ ካምፓኒ። በምንድነው የተዘጋው ካልን በሪጀክት ነው። ቴት ሲደረግ ሊከጅ አለው። ስለዚህ ሊከጁን እድል ካረገ ይስተካከላል፣ ካልሆነ ደግሞ ይጣላል ማለት ነው። ሌላ ናን ዩዝድ ታለንት ሰራተኛችን በጣም ጥሩ ስኪል ያላቸው በጣም ጎበዝ ሰራተኞች የነሱን ማክሲማም ስኪል አለመጠቀም ወይ ደግሞ ያላቸው ኖውሌጅ አለመጠቀምም ይሄ አናዘር ዌስቴጅ ነው። የፕሮብሌምን ፈተው ሊያመጡት የሚችሉ ኢምፓክት ሞቲቬቲንግ ካልሆነ ችግሮችን ፈተው በጣም በጣም የሚገርሙ ሰራተኞች አሉ። ባይዘው ወይ ፍሮም ኢንድ ቱ ኢንድ የሚገራርሙ ሰዎች አሉ። እነሱን አለመጠቀም የእነሱን ስኪል አለመጠቀም ዌስቴጅ ነው። አንዳንዱ ያው ኢንቴንሽናሊም አለ። አንዳንድ ሰው ከስሩ ያለው በጣም ጎበዝ ችሎታ ያለው ሰው ከሆነ እሱን አንደርማይን ለማድረግ ላይጠቀምበት ይችላል እና ናን ዩዝድ ታለንት እንለዋለን። ሌላ ትራንስፖርቴሽን አነሰሰሪ ማቴሪያል ሙቭመንት ኦር ፕሮዳክት አለ። አነሰሰሪ ሙቭመንት ማለት ለምሳሌ ሌአውቱ ነው የሚጀምረው። ይሄ ፋክትሪ ሌአውት ላይ ይጀምራል። ፕሮዲስ አድርገን ወደ ቀለም ይሄዳል፣ ወደ ፊኒሽንግ ሊሄድ ይችላል። እዚህ ላይ አነሰሰሪ ሞሽኖች አሉን። ስለዚህ እንዴት ነው እነሱን ከፕላንት ዲዛይን ጀምረን የምናስተካክላቸው የሚለው ነው። ሌላ ኢንቨንትሪ ነው። ሮ ማቴሪያል ዴድ ስቶክ ማአት ነው። ኮምፕሊት ያልሆነ ማቴሪያል በጣም በጣም ኮመን ነው። አይ ካን ሬይዝ ሜኒ ኤግዛምፕልስ ልነግራችሁ እችላለሁ። ለምሳሌ ትሬይለር ሆል የቻሲ ማቴሪያል አለ፣ የቦርድ ማቴሪያል አለ፣ ቼከርድ ፕሌቱ አለ። የሁሉም ኖሮ አግዝል የለንም ሊባል ይችላል። then you have a lot of materials because of axle you don't produce a trailer። ብስኩት ላይ ከሆነ ለምሳሌ you may have ዱቄት አለ፣ ሾርትኒንግ አለ። ምን ሊጎድል ይችላል? ፓኪንግ ፕላስቲክ ሊጎድል ይችላል። ፓኪንግ ማቴሪያል የለንም ይባላል። ዘን ዱቄቱ አለ፣ ሁሉም ሮ ማቴሪያል አለ፣ ግን you missed one item። ይሄ ኢንቨንትሪ ላይ ኢንኮምፕሊትነስ is the most common problem ኢትዮጵያ ውስጥ ያለው በነበርኩባቸው ካምፓኒዎች የሚያጋጥመን የነበሩ ፕሮብሌሞች ናቸው። እና ይሄ በትክክል የማቴሪያል ሪኳየርመንትን ዲፋይን አለማድረግ፣ ሊድ ታይማቸው በትክክል አለማወቅ፣ አንዳንዱ ሎካል ላይ ነው የምንገዛው፣ አንዳንዱ ከውጭ ነው የሚመጣው። እነዚህን ባላንስ አለማድረግ፣ ከውጭ የሚመጣው ዶላር አጥቼ እንደዚህ ዘግይቶ እንደዚህ ሆኖ መርከቧ በዚህ ሄዳ በዚህ ዘግይታ ፋብሪካው ግን አይሰራም። ቢካውዝ ኦፍ ፓክ አላደረገው ምን ያደርገዋል? ስለዚህ እነዚህ ሞስት ኮመን ስለሆኑ ዊ ካን ዲስካስ ኦን ዚስ ኢሹስ። ላይክ አንድ ማሽን አለ፣ ነዳጅ የለንም። በሌላ አባባል ነዳጅ የሌለው ካምፓኒ አለ፣ ነዳጅ ማቅረብ የማይችል ካምፓኒ አለ። መኪና አለው፣ ዳምትራክስ አሉት፣ ታየር ማቅረብ የማይችል ካምፓኒ አለ። ይሄ ኮመንሊ ነው መነግራቸው ያለሁት። ኢትስ ኖት ዋን ቱ ካምፓኒስ ኮመን የሚያጋጥሙ ችግሮች ናቸው። ሌላ ሞሽን አነሰሰሪ ሞሽን ወይ ሙቭመንት የሰው ነው። ሰው ያለ አግባብ ዝም ብሎ እንዲንቀሳቀስ የምናደርገው ከሆነ ስቴብል ሆኖ የሚሰራበት ኤርጎኖሚካሊ ፐርፌክት የሆነ ሊደርስበት የሚችል አድርገን ሳይሆን አነሰሰሪ የሆኑ ሞሽኖች እንዲያደክሙት የምናደርግበት ፕሮዳክሽን ሲስተም አለ ማለት ነው። ሌላ ኤክስትራ ፕሮሰሲንግ የምንለው ሞር ኦፍ ለምሳሌ ኤክስትራ ፕሮሰሲንግ የምንል ለምሳሌ የፉድ ኢንዱስትሪ ላይ ምን ሊሆን ይችላል? ፉድ ላይ ላይክ ፓስታ ልንወስድ እንችላለን። ስክራፕ አለ፣ ሲመረት ስክራፕ ፕሮዲስ ይደረጋል። አለዋብል ስክራፕ አለ፣ አንአቮይደብል ስክራፕ አለ። ግን ኤክስትራ ስክራፕ ሲሆን ምን ይሆናል? ምንድነው ይሄ ስክራፕ በዛ ብትሉት የሚመልሱላችሁ ሲምፕል መልስ ነው። ምን አይ እንዴ እኮ አይጣልም እኮ እንደገና ግራይንድ አድርገን አስገብተን ይሄ ኤክስትራ ፕሮሰሲንግ ኮስቱን አስቡት። በቃ ኢፍ እንደ ነፃ ነው የሚታየው። በሴም ኢዝ ትሩ ብስኩት ላይ ኮንሳልት የማደርገው ካምፓኒ ነበረ እና በጣም ብዙ ዲፌክት ነበረው፣ ስክራፕ ነበረው። መልሱ ምንድነው? እንዴ የሚጣል መሰለህ እንዴ ጋሽ? ይሄ እኮ አይጣልም እንዴ እንደገና ፕሮሰስ እናደርገዋለን እኮ ይሄ ግራይንድ አድርገን ደግሞ
ፓውደር አድርገን እንደገና ዱቄት ውስጥ እናስገባዋለን። ይሄ አሁን እንደ ዲፌክት አይታይም። ተጨማሪ የሚኖረው ፕሮሰሲንግ ኮስት አስቡት ምን ያህል ርስ ሪከቨር ያደርጋል። እና እነዚህ ዚአር ዌስቴጅስ ናቸው። ስለዚህ እንዴት ነው ኢሊሚኔት የምናደርጋቸው ነው። ሊን ይሄን ነው የሚለው፣ ቲዮታም ይሄን ነው ያደርገው። አነሰሰሪ የሆኑ ነገሮችን እናጥፋ የሚለው ነው። ስለዚህ እነዚህን በትክክል ማጥፋት አለብን የሚለው ነው። እነዚህ የሊን ፕሪንሲፕሎች አሉ። ዲፋይኒንግ ዘ ቫሊዩ ምንድን ነው? ዋት ዳዝ ዘ ከስተመር አክቹዋሊ ኒድ ኤንድ ቫሊዩ የሚያደርገው ምንድን ነው? ቢፎር ኢምፕሩቪንግ ፕሮሰስ ዊ ማስት ፈርስት አንደርስታንድ ዋት ከስተመርስ ኮንሲደር ቫሊያብል የሚሉትን በደንብ ማየት ያስፈልጋል። ዘን ማፕ ዘ ቫሊዩ ስትሪም ከመጀመሪያው ጀምሮ ፍሮም ኢንባውንድ ቱ አውትባውንድ ያለውን ሆል ሲስተሙን አክቲቪቲዎቹን ዴሊቨር የሚያደርጉ ቫሊዩ ዴሊቨር የሚያደርጉና ቫሊዩ የሌላቸውን መለየት፣ አይደንቲፋይ ዊች አድድ ቫሊዩ ኤንድ ዊች ክሪኤትስ ዌስቴጅ ክሪኤት የሚያደርጉ ካሉ እነሱን ኢሊሚኔት ማድረግ። እነዚህ ግን አሉ እየተወያየን ስንሄድ እናያቸዋለን። ሞር ክሊር ሊሆን ይችላል። ክሪኤት ፍሎው ሜክ ወርክ ሙቭ ኮንቲኒየስሊ ዊዝአውት ኢንተራፕሽን ዌይቲንግ ኦር ቦትልኔክስ። አሁን ቦትልኔክስ በጣም ዲቦትልኔኪንግ የምንለው ፕሮጀክት ነበረን ወይ ሞደርን ኤንድ ባላንስ የሚል አንድ ፕሮጀክት ነበረን ሴመንት ላይ እና ቦትልኔክ አለ። በቃ ምንም ሚስ የማይደረግ ላይክ አንድ ፓስታ ካምፓኒ 2 ቶን ነው የሚያመርተው ብንል 2 ቶን ፐር አወር ሊያመርት ይችላል፣ ወይ ደግሞ ከዛ በላይ 5 ቶን ብለን እንውሰደው። 5 ቶን ፐር አወር ነው የሚያመርተው። መጀመሪያ አሲም ሲደረግ ይሄ ካምፓኒ 5 ቶን ፐር አወር ሆኖ ፓክ የማደርገው በ500 ግራም ነው ይላቸዋል ካምፓኒው። 500 ግራም ነው እያንዳንዱ ፓክ ይላቸዋል። 500 ኦኬ 500 ካልኩሌት ያደረጉና 4 ፓከር ይበቃሃል ይሉታል። 4 ፓከርስ 5 ቶን በትክክል ፓክ ያደርጋል። በኋላ ማርኬቲንግ ቲም ምን ሊያደርግ ይችላል? 500 ግራም መሸጥ አቅቶኛል፣ እያንዳንዱ ፓክ ዋጋው ተወደዋልና ገበያ ላይ በ300 ወይ ደግሞ በ350 ግራም ነው እየተሸጠ ያለው። 350 ግራም ቀንሳችሁ ፓክ አድርጉልኝ ይላል። አውቶማቲካሊ ወዴት ይመጣል? ወደ 350 ሲወርድ ፓከሩ ቁጥር ነው የሚቆጥረው እንጂ ቶን አይደለም። ፕሮሰሱ ደግሞ ፍሮም ፕረስ ጀምሮ እስከ ድራየሩ እስከ ከቶሩ ያለው ደግሞ በቶን ነው የሚቆጥረው። ቶኔጅ ነው የሚወስደው። ዘንዚህ በቁጥር ነው የሚወስደው። 500 ግራም ፓክ ሲያደርግ የነበረ 300 ኦን ዘ ሴም ስፒድ ነው የሚያደርገው። ስለዚህ ምን ያህል ሉዝ አደረገ? በእያንዳንዱ 150 ግራም ቀንሰዋል። ይሄ 5 ቶን አሁን ሊመጣ ይችላል? 5 ቶን ሊመጣልን አይችልም በምንም ተአምር። ዘን ይሄን ብትደምሩት በቃ የዚህኛው ፕሮዳክቲቪቲ 350 ኦቨር 500 ይሆናል። ስንት ይሆናል ማለት ነው? ይሄ 35 ሲካፈል ለ50 ስንት ነው የሚሆነው? ላካፍልላችሁና ፕሮዳክቲቪቲ ወዴት እንደሚቀንስ ልንገራችሁ። አውቶማቲካሊ ወደ 7% ካፓሲቲ ዩቲላይዜሽን ይወርዳል ማለት። ዲስ ኢዝ ሪል የሆነ እንደዛ ቻሌንጅ ሲመጣ ኢሚዲየትሊ ተጨማሪ ፓከር መጨመር። ይሄ የምላችሁ ያው ሪል ከሆኑ ከፈታናቸው ችግሮች ተነስቼ ነው የምነግራችሁ ያለሁትና ይሄ ሪል አለ በእያንዳንዳችን ካምፓኒ። ቦትልኔኮች አሉ፣ ዌይቲንግ አሉ። አንዱ ፕሮዲስ ያደርግና አንዱን ይጠብቀዋል። ምን ሆነ? ፓከሩ እየሰራ አይደለም ወይ ሌቨሉ እየሰራ አይደለም ወይ ኬዝ ፓከሩ በትክክል እየሰራ አይደለም እንላለን ማለት ነው። ስለዚህ ሆል ሲስተምን ባላንስ የማድረግ ቦትልኔኮቹን መስበር ማለት ነው በሌላ አባባል ኢዝ አንዱ ፕሪንሲፕል ነው ማለት ነው። ይሄ በጣም ኮመንሊ የሚያጋጥም ችግር ስለሆነ ዊ ሃቭ ቱ ቢ ኮንሽስ። ላይክ ብስኩት ላይም ዘሴም 2 ቶን ነው ኦቭን የሚያመርተው። ኦቭኑ አያቆምም። አንዴ ካሞቃችሁት በጣም ብዙ ኢነርጂ ነው የሚበላው። ሞቆ ብስኩት እስኪጋግር ድረስ በጣም ብዙ ኢኒሻል የሚበላው ሙቀት በጣም ብዙ ነው። ዘን ሳንድዊች የምታደርግበት ፕሮሰስ አለ። ዘን ፓክ የሚደረግበት ፕሮሰስ አለ። እነዚህ ሁሌ አንባላንስድ ናቸው። ወይን ፕሮዳክት ሲቀየር አውቶማቲካሊ እዛ ያለው የአንድ ብር ብስኩት የምንላት ነበረች። 1 ብር ብስኩት አምርቱልኝ ይላል ማርኬቲንግ። በቃ በጣም ገበያ ያላት ይሄን ካላመረታችሁ ሙጭ ይገኛሉ ይላል። ሌሎቹ ደግሞ የ4 ብር የ3 ብር ብስኩቶች ነበሩ። አሁን እንኳን 30 ብር ገብተው ይሆናል አይደል ነው። የ3 እና የ4 ብር ብስኩት ነበሩ። ዘን እነዛ ትላልቅ ወይት ስላላቸው ኦቭናቸው በትክክል ስለሚሰራ ፕሮዳክሽኑ እነዚህን ነው ማምረት የሚፈልገው።
ማርኬቲንጉ ደግሞ በጣም ገበያ ያለኝ በቃ የአንድ ብር ብስኩት አምርቱልኝ ይላል። በጣም ሲንግል ነች። አንድ ብስኩት በሏት፣ አንድ ሳንድዊች ሆና ማለት ነው። ይችን ኦቭኑ በ24 ሰዓት ነው የሚሰራው። 2 ቶን ነው የሚያመርተው። በቀን 48 ቶን ማምረት አለበት። ይችን የአንድ ብር ብስኩት ለማምረት ጀስት ያለምንም የኤግዛጅሬሽን 2 አወርስ ቢሰራ ማክሲማም ከ24 ሰዓት በቂ ነው። 22 ሰዓት አይድል እናደርገዋለን ማለት ነው። ዚስ ቢግ ቦትል ኔክስ ማለት ነው። ስለዚህ ሁሌ ዊ ሃቭ ቱ አንደርስታንድ እነዚህ ነገሮች እንዳያጋጥሙ አስቀድመን ከኢንቨስትመንት ጀምሮ ነው ማሰብ ያለብን። እንደዚህ ቢመጣስ ዘን ፓከራችን ምን እናድርግ፣ ኦቨናችን እንዴት ሊሆን የሚለው ዘ ሆል ፕሮሰስ ስትሪም ላይን ማድረግ አለብን እና ዌስቴጅ ኢዝ ኮመን በጣም ኮመን ነው። ኤክስትራ ካፓሲቲ ኢዝ ኮመን። ኤክስትራ ካፓሲቲ አስታውሳለሁ እኔ 1000 ቶን ፐርደይ ኦይል ሪፋይነሪ የሚከፍቱ ኢትዮጵያውያን ነበሩ። እኔ ያኔ ገርመኝ ነበር በእውነቱ 1000 ቶን ፐርደይ ኦይል ሪፋይን ማድረግ ምን ያህል ከባድ እንደሆነ ኢማጅን አድርጉት። ይሄ ስንት ትራክ ትሬይለር መሰላችሁ? 45 ነው የሚይዘው ትራክ ትሬይለሩ። 22 መኪና በቀን ከነተሳቢው 22 መኪና ኢንፑት ፕሮሰስ አውትፑቱ ታይምስ ስንት ነው የሚሆነው? 0.75 ሲባዛ 16 መኪና በየቀኑ ፊኒሽድ ፕሮዳክት which is practically አገሪቷ ልትሸከመው ከምትችል በላይ ሊሆን ይችላል። እነዚህ ያለምንም ኤግዛጀሬሽን በ3 እና በ4% ከሰሩ ጎበዞች ናቸው። ኦነስትሊ ስፒኪንግ ባለው የኛ የዶላር እጥረት አለ፣ ያለን የሎጂስቲክስ እጥረት አለ። በጣም ክሪቲካል ነው። 1000 ቶን ኢዝ ኖት ኢዚ ማኔጅመንት ማለት ነው። ዘን መጨረሻ ምን እያደረጋችሁ ነው ብዬ የጠየቅኳቸው ነበሩና በማኑዋል ፊሊንግ ሲሰሩ ነበረ፣ ማኑዋል ፊሊንግ ላይ ማለት ነው። ስለዚህ ያልሆነ ካፓሲቲ መጠቀም ራሱ ኢዝ አንዱ አንደር ዩቲላይዜሽን ኦፍ ሪሶርስስ ወይ ደግሞ ኢዝ ዌስቴጅ። በ1 ሚሊዮን ዶላር ኢንቨስት ልናደርገው የምንችለው 10 ሚሊዮን ዶላር ኢንቨስት አድርገን ምን እናደርጋለን? የ1 ሚሊዮን ዶላር ኢንቨስትመንት ሊያመጣው የሚችል 10 ሚሊዮን ኢንቨስት አድርገን እንዴት ኮምፒት ልናደርግ እንችላለን? እነዚህን በትክክል ማየት አለብን ማለት ነው። ኢስታብሊሽ ፑል ማለት ፕሮዳክሽን ቤዝድ ኦን አክቹዋል ከስተመር ዲማንድ ራዘር ዛን ፕሮዲሲንግ ቱ ኤርሊ ኦር ቱ ማች። ያለአግባብ ፕሮዲስ ማድረግ የለብንም። ከስተመሩ ከሚፈልገው ቁጥር በላይ ብናመርት ሊበላሽ ይችላል አንዳንድ ፕሮዳክቶች ላይ። ፐርሱ ፐርፌክሽን ኮንቲኒው ኢምፕሩቭ ፕሮሰስ ባይ ኤሊሚኔቲንግ ዌስቴጅ ኤንድ ሶልቪንግ ፕሮብሌምስ። ፕሮብሌሞቹን ሶልቭ እያደረግን መሄድ አለብን። ስለዚህ ሊን ኢዝ ኖት ኤ ዋን ታይም ፕሮጀክት አይደለም። ሊን ኢዝ በህይወታችን ወይ ደግሞ በስራችን ሁሉ ይዘነው የምንሄድ ዴይ ቱ ዴይ የሆነ ኦፕሬሽናችን ነው። አፍተር ኢምፕሩቪንግ ፕሮሰስ ሜጀር ኢት again and again and look for next improvement። ይሄ ኮንቲኒየስ የሆነ ኢምፕሩቭመንት ነው። አንዴ ከሆነ ሊን ማለት አንችልም፣ ወይ ደግሞ ኦፕሬሽናል ኤክሰለንስ አለን አንልም። ምንድን ነው የሚባለው? ትላልቅ ድንጋዮች ስናነሳ ትናንሾቹ ምን ይሆናሉ? ትላልቅ ይሆናሉ ይባላል። ትልቁን ችግር ስናነሳ ሁለተኛው ድንጋይ ትልቅ ይሆናል። እሱ ስናነሳ ሶስተኛው ድንጋይ ትልቅ ይሆናል። 4 ስናነሳ ስለ ጠጠሮች እናወራለን። መጨረሻ ጠጠር ችግር እንፈታለን ማለት ነው። ስለዚህ እነዚህን ኮንቲኒየስሊ ኢምፕሩቭ ማድረግ ኢዝ ቬሪ ኢምፖርታንት ማለት ነው። ላይክ አሁን እንደዚህ አይነት ቦትልኔክ እና ዲቦትልኔክ ማለት የምንላቸው ባላንስድ የሆነ ላይን ሊኖረን ይገባል። ፕሮሰሲንግ 300 ቶን ሪፋይነሪ ሊሆን ይችላል። 300 ቶን ፐር ዴይ ካለ ፊሊንግ ላይኑ 280 ከሆነ ፓኪንጉ 280 የሚሰራ ከሆነ ዌርሃውሱ የሚይዘው 350 ከሆነ አጠቃላይ ሲስተም ደሊቨር የሚያደርገው 220 ነው የሚሆነው ማለት ነው። ስለዚህ እነዚህን እንደዚህ ከኢንቨስትመንት ጀምረን ልንጠነቀቅ ይገባል ማለት ነው። ስለዚህ ሃው ዱ ዊ ኢምፕሊመንት ሊን የሚለው ሊንን ኢሊሚኔቲንግ ኦፍ ዌስቴጅ ነው ብለናል። ስለዚህ ሊን ራሱ ቱልስ ይጠቀማል ማለት ነው። በሌላ አባባል ቱልስ አሉት የሚጠቀማቸው። ቅድም ያየናቸው የቫልዩ ስትሪም ማፒንግ የምንለው ከሮ ማቴሪያል ሪሲቪንግ ጀምሮ እስከ ከስተመር አፍተር ሴልስ ሰርቪስ ያለው በሙሉ እሱን ቼክ ማድረግና እዛ ያየናቸው ችግሮች የማስወገድ አንዱ ቪኤስኤም የምንለው አንዱ ቱል ነው ማለት ነው። ሌላ የ5ኤስ የምንለው የ5ኤስ ወይ ደግሞ ሶርቲንግ፣ ሴቲንግ ኢን ኦርደር፣ ሻይን፣ ስታንዳርዳይዝ እና ሰስቴን የምንለው የ5ኤስ ወርክ ኤሪያችንን ኦርጋናይዝ ማድረግ፣ ሶርት ማድረግ የሚጠቅምና የማይጠቅም ንብረት። አሁን ይሄ እኔ በእርግጠኝነት ካምፓኒ ውስጥ ምን ያህል ጊዜ እንደምናጠፋ የሆነ እቃ ጠፍቶ ቤታችንም ውስጥ ጨምሮ ሶርት ማድረግ የሚጠቅም የማይጠቅሙትን ሪሙቭ ማስወገድ አነሳሳሪ፣ የሚጠቅሙንን ደግሞ ፕሮፐርሊ ሴት ኢን ኦርደር
የሚጠቅሙን ኢን ኦርደር ማስቀመጥ አለብን። ድሮ ሰርድ ይር ዩኒቨርሲቲ የሆነን ይሄ ፕራክቲካል አታችመንት ነበረን እና አንድ ካምፓኒ የሄድንበት ጋራጅ ነው የተመደብነው። ቱልስ የዚህ መፍቻዎቹ አሉ ባለ 5 ቁጥር 6 10 ቁጥር 12 ቁጥር እነዚህ በሙሉ በርሚል ውስጥ ነው ያስገቧቸው። በርሚል ውስጥ ያስገቡትና ቁጥር 5 የታለ ተብሎ በቃ አንዳንዱ በቃ ዘሆል እነሱን እያነሳ ይውላል። ከዛ ጓደኛዬ ጋር ስናየው እንዴ ይሄ ነገር እንዴት ነው ይህችን እናስተካክል ብለን የቺፑድ የምንለው የድራይ ቦርድ እሱን አዘጋጀንና ምስማር አድርገን አንዷን እያልን በቁጥራቸው ቁጥር 10 እዚህ ያለ 12 14 16 እያልን ደርድረን አስቀመጥንላቸውና ሰራተኞቹ ይካንት ብሊቭ እንደ እስካሁንም አይረሱትም። አንዳንዱ ያስታውሱታልና በርሚል ውስጥ ሙሉ አስገብቶ እዛ ላይ ቱልስ መፈለግ ኢማጂን አድርጉት። በተደርድሮ ሲቀመጥ ደግሞ ፒክ አድርጋችሁ ስራችሁን ስትሰሩ ያለው ፍጥነት ማለት ነው። ይሄ ሲምፕል ነው የሚመስለው ግን ኢት ሃዝ ቢግ ኢምፓክት፣ በጣም ቢግ ኢምፓክት ቢካውዝ እነዚህ በየፕሮሰሱ ስላሉ ምን ያህል ለፕሮዳክሽናችን እንቅፋት እንደሆኑ ሀብት ነው። ሻይን የምንለው ያው ክሊኒንግ ኢንስፔክት ኤንድ ወርክ ፕሌስ አይደንቲፋይ ሊክስ ዳሜጅ ኤንድ አብኖርማሊቲስ ይሄ የሴመንት ላይም 100% ኢምፕሩቭ የማድረግ የዚህ 5S ኢምፕሊመንት አድርገን ስለነበረ የምታዩት ዝም ብሎ ሊገርማችሁም ይችላል የሚኖረው ለውጥ። መጀመሪያ ያለው ደስት በእያንዳንዱ ኮንቬየር የሚወጣው ሊኬጅ እና የሚወጣው የሴመንት ዌስቴጅ እና ኋላ እነዚህን 5S ኢምፕሊመንት ስናደርግ ያለው ዲፍረንስ ካንኖት ኢማጂን ኢት። ይህን ግን ኢምፕሊመንት ማድረግ ወዝ ኖት ኢዚ። መጀመሪያ የጀመሩት ሰዎች እስቲ ቻይና እንላካቸው ብለን ኢቭን ዞ ዊ ሃድ ቨሪ ሲሪየስ የፋይናንሻል ችግር ቻይና ልከናቸው ተገርመው መጡ። በቃ ምን መናፈሻ ነው እንጂ የቻይና ሴመንት ፋብሪካ ብለው መጡ ማለት ነው። ስለዚህ ይሄን ምን ሆነ በጣም አስፍተነው ሴመንት ሚል ከሚለው ጀመርን ባክ እየመለስን ከመጀመሪያው ጀምሮ ፕሮሰስ ይህን ስናደርገው የሚኖረው የኮስት ሴቪንግ ፍሮም ዌስቴጅ ኢማጂን ልታደርጉት አትችሉም። ስትሄዱ የሚኖራችሁ እየረገጣችሁት የምትሄደው ወርኪንግ ፕሮግረስ አይተም በጣም ብዙ ነው። ደን ይሄን ሻይን ያደረግነው ስታንዳርዳይዝ ማድረግ ማለት ክሪኤት ፕሮሲጀርስ ቪዥዋል ስታንዳርድስ ቱ ሜንቴን ዘ ፈርስት 3S's እነዚህ ከላይ ያደረግናቸውን ሁሌ ስታንዳርድ እንዲሆኑ አንዳንዴ ኃላፊ ሲመጣ አጽድተን ምን ብለን በቃ ለማሳየት ሳይሆን ህይወታችን ቢሆን ዊል ቢ ናይስ። ቤታችን ውስጥም እነዚህ 5S በጣም ኢምፕሊመንት ማድረግ ይቻላል። የሚጠቅም መጽሐፍ፣ የማይጠቅም መጽሐፍ፣ የምንለብሰው ልብስ፣ የማንለብሰው ልብስ፣ የልጆቻችን ያነሳቸው ልብስ፣ የሰፋቸው ልብስ ሊሆን ይችላል። ዋትኤቨር እነዚህን ኦርደር አድርጎ ማስቀመጥ። ውጭ ሀገር ያለ ሰው ደግሞ የዊንተር እና የሰመር ልብስ ለየብቻው ለኢትዮጵያ ያስቀምጥ። ያው ኢት ሄልፕስ ሎት ማለት ነው ኢቨን ቱ አወር ፐርሰናል ላይፍ። ዘን ሳስቴይን ማለት እነዚህን ቀጣይነት ባለው ዲሲፕሊን ሀቢት ማድረግ ወይ ደግሞ በቃ እነዚህ ከሌሉ አእምሮአችን ሊረብሸን ይገባል። ኔክስት ታይም ላይ ያሳያችኋለሁ በፊት የሰራናቸው የቢፎር ካይዘን እና አፍተር ካይዘን ምን እንደሚመስሉ አይ ዊል ሾው ዩ ኔክስት ፕሮግራም ላይ። በዚህ ነው የምንጀምረው። እነዚህን አሳያችኋለሁ ምን ለውጥ ሊያመጣም ይችላል የሚለው። ይሄ የጽዳት ዘመቻ ሳይሆን አጠቃላይ ፕሮዳክቲቪቲ ከመጨመር የሚኖረው ኢምፓክት ኢዝ ቱ ማች ማለት ነው። ሊንን እየጨረስን ነው። አይ ቲንክ ሰዓታችንም 1 ሰዓት ነው የወሰድነው። ስለዚህ 15 ደቂቃ ጨምሬ ወይ 10 ደቂቃ ጨምሬ ወደ ጥያቄና መልሶች እንሄዳለን። እንደዛ ይሻላል። እየተከታተላችሁኝ ነው? አዎ እንደዚህ ይሻላል። መጨረሻ አካባቢ ላይ ጠቅልለህ ለመመለስም። እሺ ጥያቄዎች ካሉ በውስጥ መስመር ቻት ላይ የሚደረጉ ግን እየያዛችኋቸው። ህይወት ስላለሽ ህይወት ነሽ አይደል ፋሲሊቴት እያደረግሽ ያለሽው? ኦኬ። ሌላ ምንድነው የሊንን አንዱ 5S ኢምፕሊመንት ማድረግ በቀላሉ የዌስቴጆችን ማወቅ እንችላለን። ስለዚህ ሜተድ አሉን እንዳትረሱት። የሜቶዶሎጂው ምንድነው ብለናል? ሊን ነው። ኦፕሬሽናል ኤክሰለንስ በሊን ማምጣት እንችላለን። ሊን ምንድነው? ኢሊሚኔሽን ኦፍ ዌስቴጅ ነው። ምንድናቸው ዌስቴጆቹ? ዘ 8 ዌስቴጅስ ናቸው። እነዚህ በእያንዳንዱ ካምፓኒያችን አለ። ካምፓኒያችን ውስጥ ብቻ ሳይሆን ቤታችን ውስጥ አሉ እነዚህ ዌስቴጆች ማለት ነው። ስለዚህ እነዚህን ሊን ኢዝ ሜተድ ደን እነዛ ቱልስ ናቸው አሁን እያወራን ያለ ነው። 5S ኢዝ ቱል። ሌላ ኦኬ አንድ ፕሮብሌም አለ፣ ቦትልኔክ አለ፣ እንዴት ነው የምንፈታው? ወይ ደግሞ አንድ ዌስቴጅ አለ፣ ሪወርክ አለ። ሪወርክ ቢኖር እንዴት ነው የምናውቀው? ወይ ደግሞ አንድ ዲፌክት ቢፈጠር እንዴት ነው
ሩት ኮውዙን የምናውቀው የሚለው ቬሪ ኢምፖርታንት ነው። then find the real cause root cause analysis የምንለው use of 5Y የምንለው ወይ ደግሞ ፊሽቦን ዳያግራም የምንላቸው ፓሬቶ አናላይሲስ የምንላቸው አሉ። እነዚህ ምንድናቸው? ቱልስ ነው የሚሆኑት። ቱልስ ለማን ሊሆን ይችላል? ለካይዘን ሊሆን ይችላል፣ ቶታል ኳሊቲ ማኔጅመንት ሊሆን ይችላል፣ ለሲክስ ሲግማ ሊሰሩ ይችላሉ። እነዚህ ቱልስ ግን ማወቅ ቬሪ ክሪቲካል ኤንድ ኢምፖርታንት ነው። በ5Y የምንላቸው በተለይ ለምን የሚለው ለምንድን ነው እንደዚህ የሆነው የሚለው አንድ ኤግዛምፕል ሰጥቻቸዋለሁ እዚህ። የሩት ኮዝ አናሊሲስ ዱ ኖት ጀስት ኮሬክት ዘ ፕሮብሌም ሪሙቭ ኢትስ ኮዝ ኮዙን ነው ሪሙቭ የሚያደርጉት። ብዙ ጊዜ የምንገልጸው ያው አንድ ሰው ወባ ይዞት ዶክተር ጋር ከሄደ ምን ሆነህ ነው ቢለው ምን ይላል? ራሴ እያመመኝ ነው፣ ቮሚት እያደረገኝ ነው፣ ትኩሳት አለኝ ይለዋል። በቃ ቮሚት እንዳያደርግህ የመድኃኒት ዋጥ ይለዋል። ዛት ሚንስ ሲምፕቶምስ ናቸው፣ እነዚህ ምልክቶቹ ናቸው። ስለዚህ ሚዩት እያደረግን ሚዩት እናድርግ። የዶክተሩ የምን ሊሰጠው ይችላል? ቮሚት እያደረገኝ ነው፣ አንቲ ቮሚት ይሰጠዋል። ራሴ እያመመኝ ነው፣ ፓናዶል ይሰጠዋል። መጨረሻው ግን ያልነው ወባ ሊታከም አይችልም። የራስ ምታት መድኃኒት በመስጠት የቮሚት እንዳያደርገው በመስጠት ይሄ ልናድነው አንችልም። we have to find the root cause root cause ማወቅ አለብን ማለት ነው። ለምሳሌ production stopped because a machine is failed። አንድ ማሽን ፌይል አድርገዋል። ፌይል አድርጎ ምንድነው ያጋጠመው? ሚዩት እናድርግ ሁላችንም። እሺ ሚዩት ያላደረጋችሁ ድምጽ እየገባ ስለሆነ ሚዩት እናድርግ። why did the machine stop? ማሽኑ ለምንድን ነው ስቶፕ ያደረገው ወይ የቆመው ወይ ፌል ያደረገው? ሞተር ኢዝ ኦቨርሂትድ ሆነዋል ወይ ደግሞ ሞቀዋል። ሞተር ሞቀ። why did the motor overheated? ይወት የሚዩት ያላደረገው ሰው አንዴ አናውንስ ታደርጊልናለሽ? አድማሱ የሚባል ሰው ነው። አድማሱ አድማሱ ሚዩት አድርግልኝ። ሌላን የለሽም ሚዩት ማድረግ ትችያለሽ? ሚዩት ማድረግ ትችያለሽ? እኔ አልችልም። ሌበን ካለሽ ኦኬ እሺ እንቀጥል። አይረብሻችሁም? ቀጥል። በቃ ሰው ተስወጣ። አንሚዩት አድርገው። ሚዩት ሆኗል። ዘመንፈስ ማለት ተቋርጠዋል መሰለኝ። አረጋችሁኝ። ይሰማችኋል አሁን? አሁን ይሰማል። ኦኬ why did the machine stop? ወይ ደግሞ ማሽኑ ለምንድን ነው የቆመው ሲባል ሞተር ኦቨርሂትድ ነው። እነዚህ ኮመንሊ ፋብሪካ ውስጥ የሚያጋጥሟቸው ናቸው። ሞተር ኦቨርሂት ሲያደርግ why did the motor overheated? the bearing had insufficient lubricant። አሁን ሞተር ቤሪንግ አለው። ቤሪንጉ ሉብሪኬትድ ካልሆነ ፍሪክሽን ይፈጥራል። ፍሪክሽን ሲፈጥር ኦቨርሂቲንግ ይፈጥራል። then the bearing had insufficient lubricant. why was there insufficient lubricant? the bearing was not lubricated on time. lubricated አልሆነም። why it was not lubricated on time ከተባለ preventive maintenance was missed ሊሆን ይችላል። why it was missed? why was preventive maintenance missed? there was no clear maintenance schedule and assigned responsibility ሊሆን ይችላል መልሱ ማለት። አሁን ሩት ኮዝ ምንድነው? ክሊር የሆነ ፕሪቨንቲቭ ሜንቴናንስ ስርዓት ወይ ደግሞ ቀድሞ የመከላከል ስርዓት የለንም። ብዙውን የሚስ የሚደረገው የፕሪቨንቲቭ ሜንቴናንስ ስርዓት ኢምፕለስ ማድረግ ወይ ደግሞ ተግባራዊ ማድረግና አለማድረግ ኢማጂን ማድረግ አትችሉም። ያለው ዲፍረንስ ሱር በነበርንበት ጊዜ የነበሩን ባድ የሆነ ፕራክቲስ የነበረን ፒኤም ማሽኖቹ 5000 6000 አወርስ ላይ ፌል ያደርጉ ነበረ ወይ ደግሞ ኢንጂን ኦቨርሆሊንግ ይጠይቁን ነበረ። ኋላ ከዚህ ማይዊሽ ወይ ደግሞ የዱሳን ሰፕላይ የሚያደርገው ካምፓኒ ታውቁታላችሁ። they are excellent ወይም ደግሞ ክሊር የሆነ የሜንቴናንስ ስኬጁል ደግሞ የፕሪቨንቲቭ ሜንቴናንስ ስርዓት አላቸው። እነሱንም አገዙን። ራሳችንም ስልጠና ወስደን ሬስ ኢንጂነሪንግ የነበሩ ማኔጅመንት አባላት ስልጠና ይሰጡን ነበር።
ስለ ፕሪቨንቲቭ ሜንቴናንስ ስቶር ኪፐሩም ይሰለጥናል፣ መካኒኩም ይሰለጥናል፣ ማኔጅመንቱም ይሰለጥናል፣ ኦፕሬተሩም ይሰለጥናል። በሆል ኢንድ ቱ ኢንድ ነው ስልጠና የወሰደውና ኋላ እኔ እስከነበርኩበት ጊዜ እንኳን 20 ሺህ ኤክሲድ አድርገው ነበረ ኢንጂን ኦቨርሄል ሳይደረጉ። ኦውነሩ የማይዊሽ ስጠይቀው 50 ሺህ የገቡ አሉ ይለኛልና ዊዝ ፕሪቨንቲቭ ሜንቴናንስ ማድረግ አለማድረግ ታዘ ቢግ ኢምፓክት እና ፕሪቨንቲቭ ሜንቴናንስ ስርዓት ስለሌለ ነው ማሽኑ ፌል ያደርገው። ስለዚህ ፕሪቨንቲቭ ሜንቴናንስ ስርዓትን ነው የምንተክለው። ሩት ኮዙ ዊክ ፕሪቨንቲቭ ሜንቴናንስ ሲስተም ነው። ኮሬክቲቭ አክሽኑ ኢስታብሊሽ ፒኤም ስኬጁል አሳይን ሪስፖንሲቢሊቲ ኤንድ ሞኒተር ኮምፕሊሽን። ይህንን እንደዚህ አድርገን ዋንስ ኤንድ ፎር ኦል እንፈተዋለን። አንድ ካምፓኒ የነበርኩበትም አስታውሳለሁ። በቀን 8 ሞተር ይቃጠላል። ዘን 8 ሞተር ሪኩዌስት ይመጣል ሁሌ። ለምንድን ነው ስንል ደስት አለው፣ ሞተሮቹ ደስት አላቸው። ደስቱ ኤር ኩሊንግ ሲስተም ስለሆነ ደስት ካለ ከላይ ኩል ሊያደርገው አይችልም። ስለዚህ ኤር ኩሊንግ ሲስተሙ ፌል አደረገ። ዘን ይሞቃሉ። ሲሞቁ ምን ይሆናሉ? ሉብሪካንት ሜልት እየሆነ ይወጣል። ሉብሪካንቱ ወይ ደግሞ ኦይሉ ሲወጣ ምን ይቃጠላሉ? የሲል የምንላቸው ሂት ሲያገኙ ይለጠጣሉ፣ ዳያሜትራቸው ይጨምራል። በዛ ነው ኦይሉ የሚወጣው። ኦይሉ ሲወጣ ምን ይሆናል? ቤሪንጉ ሉብሪካንት ያጣና ወይ ደግሞ ኦይል ያጣና ምን ይሆናል? ፍሪክሽን ይፈጥራል። ፍሪክሽን ሲፈጥር አውቶማቲካሊ ሞተሩን በርን ያደርገዋል ማለት ነው። ይሄ ምላችሁ ፍሮም 9 ወደ 0 አስገብተነዋል። በየቀኑ 9 ሞተር ኢማጂን አድርጉት። በጣም ብዙ ሺህ ሞተሮችን ቢኖሩ ግን ኤቭሪ ዴይ ኦልሞስት አቨሬጅ 9 ሪኩዌስት ነበረ የሞተር የሚልና እንደዚህ አይነት ፕራክቲሶችን ስላሉ 5Y ኖት ነሰሰርሊ 5Y 7ም 6ም ሊሆን ይችላሉ። ለምንድን ነው አቨሬጅ ዝም ብሎ የተወሰደ? የቶዮታ ወይ አንዱ ቶዮታ የሚጠቀምበት 5Y ስለሆነ ሞስት ኦፍ ዘ ታይም 5Y ተብሎ ይታወቃል እንጂ 6ም ሊሆን ይችላል 7 ላይ። ዋናው ምንድን ነው ኮንሰፕት ሂር ሩት ኮውዙን እናክም ነው። ሩት ኮውዙን እናክም። አንዱ ባድ ቢሄቪየር ያልነው ቅድም ማሽን ፌል አረገ። ለምን ፌል አረገ? ማን ነው ፌል እንዲሆን ያደረገው ብለን ከማድረግ ይልቅ ወደ ፕሪቨንቲቭ ሜንቴናንስ ስርዓታችን ሄደን እናስተካክል ነው ዋናው ኮንሰፕት። ኦኬ ሃው ዱ ዊ ሌላ ሃው ዱ ዊ ኢምፕሊመንት የሊን ነው። ይሄም ፊሽቦን ዳያግራም የምንለው ደግሞ ሌላ ካውዝ ኤንድ ኢፌክት አናሊሲስ የምንለው ነው። ይሄ ሞር ብታነቡትም አንዳንዱ ፋሚሊያር ያልሆነ ሰው ካለ ነው እንጂ ኮመንሊ ያው ፊሽቦን ዳያግራም የሚታወቁ ናቸው። ሙቭስ ዘ ቲም ፍሮም ሲምፕቶም ቱ ፖሲብል ሩት ኮዝ ይወስደናል። ኦርጋናይዝስ ኮዝስ ኢንቱ ሎጂካል ካቴጎሪስ ላይክ ኦል ፖሲቢሊቲስ ነው የሚያመጣው ፊሽቦን ዳያግራም ላይ። ችግሩ ለምሳሌ አንድ ኦይል ካፕ ሊኬጅ ካለ መጀመሪያ ጽፉትና እነዚህ በሙሉ በፒፕል ነው፣ በፕሮሰስ ነው፣ በማሽን ነው፣ በኤንቫይሮንመንት ነው፣ በማቴሪያል ነው፣ በሜዠርመንት ነው። እነዚህ ኦል ፖሲቢሊቲስ አስቀምጠን ፊሽቦን ዳያግራም አንዱ ቱል ነው ማለት ነው ሊንን ኢምፕሊመንት ለማድረግ። ሊን ኢምፕሊመንት ለማድረግ ማለት ላይክ ዋት ምን ነው እያልነው? ዌስቴጅን ኢምፕሊመንት ማድረግ፣ ሪወርክን ኢምፕሊመንት ማድረግ፣ ሪወርክን ማጥፋት፣ ዲፌክቶችን ማጥፋት ስለሆነ ዲፌክቶቹ ደግሞ ከሩት ከውዛቸው መታከም ስላለባቸው ከሩት ከውዛቸው ለማከም ደግሞ እነ 5Y እና እነ ፊሽቦን ዳያግራም እንጠቀማለን፣ 5Sን እንጠቀማለን ነው እያልን ያለ ነው። ስለዚህ ሊን ኢዝ አ ሜተድ፣ ፊሽቦን ዳያግራም፣ 5S እነዚህ 5Y የምንለው እነዚህ ደግሞ ፓሬቶ አናሊሲስም ሊሆን ይችላል። ፓሬቶም ትላልቆቹ ችግርን ቀድሞ እንዲያወጣልን ያግዘናል። ኔክስት ላይ የምናየው ነው የሚሆነው። እነዚህን ቱል እንጠቀማለን ነው። ስለዚህ ፊሽቦን ዳያግራም ኦል ፖሲቢሊቲ ነው። ማሽኑ ምን ሊሆን ይችላል? ካፒንግ ሄዱ ዊር አድርጎ ሊሆን ይችላል፣ ፎልት ቶርክ ሊሆን ይችላል ብሎ ይወስዳል። ሜዠርመንት ምን ሊሆን ይችላል? ኖ ሬጉላር ቶርክ ሜዠርመንት ወይ ቬሪፊኬሽን የለም፣ ይሄ የሚያጠውቀው ማለት ነው። ላክ ኦፍ ሞኒተሪንግ ኤንድ ኮሬክቲቭ አክሽን ሊሆን ይችላል እያለ ኦል ፖሲቢሊቲስ ፊሽቦን ላይ እናስቀምጥና ፊሽቦን ግን በራሱ በቂ ስላልሆነ ኦል ፖሲቢሊቲ ያመጣና ወደ 5Y ሊሄድ ይችላል ወይ ደግሞ ወደ ብሬንስቶርሚንግ። ይሄን ግን ሁሉም ሰራተኛችን ስለሚያሳትፍ ሰራተኞችን ኢንቮልቭ ስለሚያደርግ ማቴሪያል ችግር እንዳይኖር፣ ፒፕል ስኪል ክፍተት እንዳይኖረን ወይ ደግሞ ስታንዳርድ ኦፕሬቲንግ ፕሮሲጀሮች የሌሉ እንዳይሆን፣ ፕሮሰሳችን ላይ ኢንኮሬክት ካፕ ታይተኒንግ ቶርክ እንዳይኖር፣ ወርን ኦር ሚስ አላይንድ የሆነ ካፒንግ ኢኩፕመንት እንዳይኖር፣ ኢንኮንሲስተንት ካፒንግ ስፒድ ኦር ፕሬዠር እንዳይሆን፣ በሙሉ ይሄን አጽድቶ ኦል ፖሲቢሊቲ ያመጣልናል። ከነዚህ አንዱ ሩት ኮዝ ለይተን እንሄዳለን ማለት ነው።
ይሄ ነው የሚመስለው የሲክስ ሲግማን የተወሰነ ኮንሰፕት ነግራችሁና ሲክስ ሲግማ ሲባል ያው ለአምፑል የሚሰራ ካምፓኒ ወይ መድኃኒት ለሚሰራ ካምፓኒ አድርገን እንዳንወስደው። ሲክስ ሲግማ ማለት ኖርማሊ ኢዝ ኦል ሪዲዩሲንግ ቫሪዬሽን ነው። ቫሪዬሽን ሪዳክሽን ማለት ምን ማለት ነው? ዛሬ የምናመርተው ነገ ከምናመርተው ከነገ ወዲያ ከምናመርተው አንዳንዴ 90 አምርቶ 50 የሚያመርት ካለ ተጠራጠሩት። በጣም አንስቴብል ፕሮሰስ ነው ያለን ማለት አንስቴብል 100 ሰርቶ አንዴ ዛሬ በጣም በጣም ደስታ በደስታ ሆነን ዛሬ 100 በመስራቱ ተደስተን ነገ ደግሞ 50 ይዞ ቢመጣ በቃ ዊ ሃቭ አንስቴብል ፕሮሰሳችን ኢዝ ኖት አንደር ኮንትሮል የሚለው ነው የሚያስኬድን። ፕሮሰሱ ኢዝ ኖት አንደር ኮንትሮል የማንቆጣጠረው ወይ ደግሞ በቃ ዲፌክቲቭ የሆነ እንደሆነ ይነግረናል። ስለዚህ ሲክስ ሲግማ አንዱ ማናጀሪያል ፐርስፔክቲቭ አለው፣ ሁለተኛው ስታስቲካል ፐርስፔክቲቭ አለው። ማናጀሪያሉ you can implement it in construction መድኃኒትም የትም ልናደርገው እንችላለን። reducing variation defects and errors ነው። ለምሳሌ አንድ ኦኬ ኮንስትራክሽን ብንወስድ አንድ ሎደር በየሰዓቱ 8 መኪና ሎድ እያደረገ ከነበረ 3 9 ዛሬ 4 እንደየሙዱ ማለት ነው። በሌላ አባባል ዛሬ 4 አድርጎ ነገ 10 ካረገ 12 ካረገ ነገ ደግሞ 5 እንደዚህ እያመጣ አንስቴቢሊቲ ካለ that means we are lacking something ፕሮሰሳችን ላይ ዲፌክት አለ ብሎ ነው የሚወስደው። እነዚህን ዳታዎች ወስዶ ማለት ፕሮሰስ is not stable there is variation ደግሞ በጣም አደገኛ ነው። በብዛት የኛ ሀገር አንዳንድ ነገሮች ኤክስፖርትድ የማይሆኑት በጣም ግራ ነው የሚገባቸው። ሁሉም ስታንዳርድ በሆነበት ሀገር የተለያየ በቆሎ ቢኖር ውሃና ፈርቲላይዘር የሚያገኝበት ወፍራም የሆነ ቦታ ላይ ያለ ደቃቃ ይሆናልና እነዚህ ሁለቱ ደባልቃችሁ ብታመጡለት እዚህ ሀገር ያለው ካምፓኒ በቃ ይሄ ፕሮሰስ አንስቴብል ነው የሆነ ችግር አለው ብሎ ነው የሚወስደው። ስለዚህ ፕሮዳክቱ ዲፌክትድ ነው ቢኮዝ ዊ ሃቭ ኖ ፕሮሰስ ኮንትሮል የሆነ አይደለም ብሎ ይወስደዋል ማለት ነው። ቱ ፐርስፔክቲቭስ ነው ያሉት። አንዱ ማናጀሪያል ፐርስፔክቲቭ ስትራክቸርድ አፕሮች ቱ ኮንቲኒየስ ኢምፕሩቭመንት ነው። ፎከስ ኦን ከስተመር ሪኳርመንት ኤንድ ቢዝነስ ሪዛልትስ ላይክ አፐር ኮንትሮል ሊሚት ሎወር ኮንትሮል ሊሚት የምንላቸው አሉ የኳሊቲ ላይ። ዩዝ ዲማክ ቱ ሶልቭ ፕሮብሌምስ ፕሮብሌምን ዲፋይን ሜጀር ማድረግ እነዚህ ፕሮሰሶች አሉት። ፕሮሞትስ ዳታቤዝ ዲሲሽን ሜኪንግ እነዚህን 2-3 ሚኒት ዲስከስ እናደርግባቸዋለን። እየጨረስን ነው። 2 ስላይድ ነው የሚቀሩን። ስታቲስቲካል ፐርስፔክቲቭ ሜጀር ፕሮሰስ ቫሪዬሽን የፕሮሰስ ቫሪዬሽንን ሜጀር ያደርጋል። ዩዝ ስታቲስቲካል ቱል አይዴንቲፋይ ሩት ኮውዝስ ለማግኘት ወይ ደግሞ ኬፓቢሊቲ ፕሮሰስ ኢምፕሩቭስ ኬፓቢሊቲ ኤንድ ኮንሲስተንሲ እነዚህ በጣም ሰፊ ስለሆኑ ኔክስት ታይምም ቢሆን የተወሰነ ነክተናቸው እንዳልፋለን። አጠቃላይ እንደ ዲፌክት ካለን ስታቲስቲካል 3.4 ዲፌክትስ ፐር ሚሊዮን ነው የሚለው። ይሄ ማለት ለኮንስትራክሽን 3 ፖይንት ሳምቲንግ ልንለው አንችልም። ቤዚካሊ ግን የቅድም ያልነው ማናጀሪያል ፐርስፔክቲቭ እሱን ችግሮችን ማየት እንደዚህ ያው ዲማክ የምንላቸው ዲፋይን ሜጀር አናላይዝ ኢምፕሩቭ እና ኮንትሮል የምንላቸው ናቸው። እነዚህ ስላሉት ዲፋይን ዋት ዘ ፕሮብሌም ሜጀርስ ሃው ቢግ ኢዝ ዘ ፕሮብሌም አናላይዝ የምንላቸው የቅድም ያልናቸው የሩት ኮዝ አናሊስ 5 ዋይስ የምንላቸው በእነሱ አናላይዝ እናደርገዋለን ሩት ኮዝን ለማግኘት then improve ችግሩን እንፈታለን፣ ኮንትሮል እናደርገዋለን ወይ ደግሞ እንዳይደገም ተመልሰን እናየዋለን ነው። ስለዚህ ቦዝ ኮንሰፕት ስላሉት ቫሪዬሽንን ኢሊሚኔት ማድረግ ነው። ላይክ አሁን እዚህ የምናያቸው ስፔሲፊኬሽኖቹ አፐር እና ሎወር ኮንትሮል ሊሚቶች አሉት 6 ሲግማ ያላቸው ዊዝኢን ዚስ ማምረት ማለት ነው። ይሄ ሰማያዊ ኤሪያ ላይ ዊዝኢን ዚስ ማምረት አለብን። ስለዚህ ዲፌክት ሬታችን በጣም ትንሽ መሆን አለበት ነው the whole concept ማለት ነው of 6 ሲግማ። ስለዚህ ይሄ 6 ሲግማ የት ኢምፕሊመንት እናድርገው የትም ልናደርገው ስለምንችል ኦንሊ ስታቲስቲካል ብቻ አድርገን እንዳንወስደው ለማለት ነው። ይሄ ነው ያለው ለዛሬ። ሌላ ቀን ደግሞ እናያለን። አሁን